እንደዚህ አይነት ጽሁፎችን እናገኛለን። እነዛ ጽሁፎቻቸውን ስናይ በከ66ዎቹ ውስጥ ያሉ ቃላትን ወይም ትምህርቶችን ስናገኝ እነዚህ መጽሐፍት ቀኖና ውስጥ መካተት የለባቸውም ብለን እንድንከራከርባቸው ወይም ደግሞ ይሄ ብቻ ነው ዝግ ነው ቀኖና እንድንል የሚያደርጉን ጉዳዮች አይደሉም። ግን ጥያቄ የሚያስነሳብኝ እኔ ምንድነው ቀኖና 66 ብቻ ነው ብሎ ዝግ ሲያደርግ አንድ ሰው ገና ከጅምሩ ፕሮቴስታንት 66 ነው ብሎ ቀኖና አልቀነነም። ነገር ግን ኮት የሚያደርጋቸው አባቶች አሉ። ከነዚህ ተነስተን ነው ትራዲሽናሊ ተቀበል ነው ሲል አውቶሪቲው ለማን ነው የሚሰጠው? 66 ብቻ ነው ብሎ ሲናገር ዝግ የሆነ ቀኖናን ስለሚደግፍ አውቶሪቲው ለማን ነው? አባቶች ዝግ የሆነ ቀኖናን አልሰሩም አንደኛ። ሁለተኛ ደግሞ ለእንደዚህ አይነት መጽሐፍት አውቶሪቲ እየሰጡ ያሉት ለአባቶች ነው ወይ ነው? ይሄ መሰረታዊ ጥያቄ ነው ብዬ አስባለሁ። ምክንያቱም ማንኛውም ሰው ደረቱን ነፍቶ መጽሐፍ ቅዱስ 66 ብቻ ነው ብሎ ሲከራከር ለማን ነው አውቶሪቲ እየሰጠ ያለው? ለአባቶች ወይስ ለራሱ ለፕሮቴስታንት? ከሆነ ፕሮቴስታንት መጽሐፍ ቅዱስ 66 ብቻ ነው የሚል ያደረገው ጉባኤያዊ የሆነ ቀኖና የሰራው ስሪት የለውም። ለዚህ ለሚጠየቀው ጥያቄ ምንድነው ምላሹ? አባቶች አሉ። አንዳንድ አባቶች እነ ጀሮም እነ አትናቴዎስ የሚጠቀሱ አሉ። ነገር ግን እነዚህ አባቶች ዝግ ፕሮቴስታንታዊ የሆነ ምስል ሳይሆን የሚሰጡን በተለያዩ ትምህርቶቻቸውና የሚሰበስቧቸው መጽሐፍቶች ክፍት የሆኑ ናቸው። ቀኖና የሰሩት ማለት ነው ያሰባሰባቸው መጽሐፍቶች። ሶ አውቶሪቲ ለማን ነው የሚሰጠው? ለእነዚህ መጽሐፍት እነዚህ ብቻ ናቸው ቀኖና ውስጥ ሊካተቱ የሚገቡት እና የእግዚአብሔር ቃል እነዚህ ብቻ ናቸው ለሚለው ስልጣን ለማን ነው የሚሰጠው? ለፕሮቴስታንት ለአባቶች ወይስ ለማን? ከየት ነው ያመጡት ይህንን አውቶሪቲ የሚለው ጥያቄ የሚፈጥርብኝ ጉዳይ ነው። ቀጥል። እሺ ቴንኪው። እኔ እኮ ውይይቱን ጥያቄዎችን ሁሉ ሰው ሁሉ ወደ እኔ እያንከባለለው ነው። እሺ ነጋ እንኳን ደህና መጣ። ነጋ እንኳን ደህና ቆየክና ትላንት ሙሉን ተከታትዬ ስለነበርኩ ትንሽ ሀሳብ ልስጣም ትችላለህ። ባጀዝ ኦርቶዶክሳውያን አኬ ማስረጃ የቃለ ማስረጃ አኬ ሲሉ ነበሩ። አኬን እንደ ማስረጃ አድርጎ ሳይሆን ቃሌ አኬን የጠቀሰው እሱ ያለውን አንተ ትቀበላለህ ወይ ብሎ ነው ሲጠይቅ የነበረው። ከዛ ታላቁ ወድና እሱን ጠይቅ እንዴ እሱ ለምን እንደዚህ አላ ብሎ ቢጠይቅ ኖሮ አዎ ወድና ያለውን ሰው ጠይቅ ይላል። እኔን ትቀበላለህ ብሎ ሲጠይቅ እሱን ጠይቅ ይላል እንዴ? ምን ብሎ ነው የሚጠይቀው? አኬን ቃለ ይሄንን አንተ የጻፍከውን ታላቁ ይቀበላል ወይ ብሎ አኬን ይጠይቅ። ትክክለኛ ጥያቄ ነበር የጠየቀው። ነገር ግን ታላቁ መመለስ አልቻለም። ምክንያቱም አንደኛ የተረዳሁት አይስማሙም። አሁን ቃል እንዳለውም በአንድ ቤተክርስቲያን ሆኖ ጭራሽ መጽሐፍ ቅዱስ ቀኖና ስምምነት እንደሌላችሁና አኬ ቃልን አሁን አንድ ጥያቄ የሚሆንብኝ እዚህ ያላችሁ ኦርቶዶክሳውያን የትኛው ነው የምትቀበሉት? የአኬን ነው የእሱን? የትኛው ነው የምትቀበሉት? የታላቁ ነው? የሁለታችሁም አልተስማሙም። ሲቀጥል ደግሞ አኬ በማን ነው ቃሌ የጠየቀውን እየመለሰን ነበረ። በጭራሽ የሚጠይቀው ሌላ የሚመልሰው ሌላ። ለዛ ነው በቃ ተው እያለ ነበረው። ቃሌን ጠይቆ ግን ታላቁ እየሰማን ነበረ። ማስረጃ ላምጣ ስል በቃ ትቻለሁ። ጭራሽ ሰዓቱን ፓውዝ አድርጎ ላምጣው ስል አይ አልፈልግም በቃ ተው በተሆነ ጨረሰው። በቃ ተው ትቻለሁ እያለ ማለት ነው። ስለዚህ አንደኛ ብቻ አንዳንድ ጊዜ በቪው ደረጃ ያለን ልዩነት አምጥቶ እናንተ አንድ አይደላችሁም የሚሉ ኦርቶዶክሳውያን ጭራሽ በመጽሐፍ ቅዱስ ቀኖና አንድ እንዳልሆኑ አንድ ነገር ተምሬያለሁ። ሲቀጥል አንድ ነገር ብያለሁ ብሎ ጦቢትን አትናቶስ ይቀበላል ብሎ ከዛ ጥያቄና መልስ ላይ አላልኩም ማለት አጋፔ ቤት ሄዳችሁ ተመልከቱ። አጋፔ ቪዲዮ ሰርቷል። ባይዘው አጋፔ ቪዲዮ ሰርቷል። አቤልም ሰርቷል። አላልኩም ብሎ ከዛ ጥያቄና መልስ ላይ አላልኩም ማለት ዋሻ ማለት ነው። ስለዚህ ቃሌ ላይ ምንም ስህተት ነበረ። ማታ ምንም ስህተት እኔ አላየሁትም። ቃሌ ሲጠይቅ ምንም ያልተጠየቀው ነው እየመለሰ ነው። ጠይቀው ሌላ የሚያወራው ሌላ። ቃሌን ጠይቆ ታላቁ ግን በቃ ተው በትቻለሁ ነው የጨረሰው። ስለዚህ እኔ ጥያቄ እንደውም ኦርቶዶክሳውያን አሁን የቃልን ነው የታላቁን ነው የምትቀበሉት? አሁን ማን ናቸው ትክክል የሚሆኑት ምለው ጥያቄ ሆነብኝ ለኔ እና ተባረኩ። እሺስ ግን የቃሌና የአኬ ቀኖና የሚባል አለ እንዴ? ኦርቶዶክስ የተለያየ ቀኖና ነው የምትቀበለው። የቃሌና
የአኬን ሲል ነበርና እስቲ ማለት የሁለቱም ሐሳብ በቀኖና ላይ የሁለቱም ሐሳብ የተለያየ ነው፣ አንድ አይደሉም። አሁን ቃልም ያለው ሌላ ነው። የአኬን ቀኖና የሚባል የታላቁም ቀኖና የሚባል እሱ ገባኝ። ግን ማናቸው ትክክል ነው? የኔ ጥያቄ እኮ የኢትዮጵያ ኦርቶዶክስ አኬ ነው ታላቁ ነው ትክክል? አኬ ነው እንትን አይባልም። የኢትዮጵያ ኦርቶዶክስ አለች እኮ እንዴ። ቆይ መጀመሪያው እስቲ ቀጥሉ። የሀሳባቸውን መለየት ለመናገር ፈልጎ መሰለኝ። አንዴ ሲጎስፒ ከመጀመሪያው ማለት ነጋ ሲናገር የነበረው አኬን እንደ ማስረጃ አላቀረበ የሚለው ነው። ይሄ በጣም ትልቅ ውሸት ነው ማለት ነው። ለምሳሌ መጽሐፈ መቃብያን ላይ ሲጠይቅ ነበረ እና መጽሐፈ መቃብያንን ማስረጃ አቅርብልን ባለው እንትን ላይ በቃ አኬን ነው ያቀረበው። ይሄ የአንተ ቤተ እምነትም እንደዛ ይላል። አንድ አኬን ሲያቀርብ የነበረ። ሁለተኛ ማንን ነው ማስረጃ አቅርቦ እንትን የመጣ ኮፕቲክን ማስረጃ አቀረበለት። ኮፕቲክ ራሱ አትቀበልም አይነት ነገር አለ። ሌላኛው ተጠይቆ ማለት ነው የኮንስቲቱሽናል ላይ ማለት ነው። ኦኬ ኮፕቲክ አትቀበልም እና ኮፕቲክን ማስረጃ አድርጎ ሊያቀርብ ነው። ለሱ ቤዝ ሊሆን ይችላል ኮፕቲክ ቤተክርስቲያን ወይስ ኦሪየንታል ቤተክርስቲያንስ ለሱ ቤዝ ሊሆን ይችላል? አይችልም። በነገራችን ቤዝ ሊሆን አይችልም። ይሄ ማለት ዩቱፋላሲ ያደርጋሉ ብዙ ጊዜ። ዩቱፋላሲ ማለት አንተም አትቀበልም ስለዚህ እኔም አልቀበልም ነው። እንደዛ አይደለም። ለአንተ ግን ማስረጃ ማቅረብ ያለብህ ምንድነው? ራስን ወክለህ ነው። በቃ በፕሮቴስታንት ደረጃ ማን ነው እስቲ ማለት በጉባኤ ደረጃ 66 ብቻ ብሎ ያስቀመጠ ማን ነው? ካስቀመጠስ ደግሞ ለምሳሌ የሆነ በጣም ኮንፌሽኖች ብዙ ኮንፌሽኖች ሊኖሩ ይችላሉ እና ከኮንፌሽኖች ውስጥ አንዱ ለምሳሌ ዌስት ሚኒስቴር እንበልና ዌስት ሚኒስቴር ላይ ተቀመጠ እና ዌስት ሚኒስቴር ሙሉ ፕሮቴስታንት ሊወክል ይችላል? አይወክልም። ቢኮዝ ዌስት ሚኒስቴር ኮንፌሽን ማለት የካልቪኒስት ትምህርት የተጻፈበት ነው። ካልቪኒዝም ነው። ሙሉ አይቀበልም ማለት ነው። እሱን ሊወክልም አይችልም። ሰው አዘ ጉባኤ የለም ማለት ነው። በቃ በፕሮቴስታንት ውስጥ ሊቀመጥም አይችልም የለምም ማለት ነው። ሌላኛው ደግሞ ምንድነው አባቶችን ማስረጃ አድርጎ ማቅረብ ማለት ነው። አባቶችን ማስረጃ 66 ያለ አባት ማለት በቋሚነት አሁን 66 እኮ ቁጥሩ ሊኖሩ ይችላል። በነገራችን ላይ it's not about number ግን ቁጥሩ ብቻ አይደለም እየተከራከርን ያለ ነው። ኮንቴንቱ ውስጥ ገብተን ደግሞ ስናየው 66 የሚል አለ ማለት ኮንቴንቱ ተመሳሳይ ነው ከአሁኑ ፕሮቴስታንቶች ጋር። ለምሳሌ አትናቲዮስ የሚቀበለው ፕሮቴስታንት የማይቀበሉት የለም። አትናቲዮስ ለምሳሌ መጽሐፍ አስቴሪን ቅድም ሲያነሳ ነበር አይቀበልም ነበር፣ አላስቀመጠም ፋውንዴሽን ኦፍ ሳልቬሽን በሚለው ላይ እና ፕሮቴስታንቶች አሁን እንዴት ተቀበሉ? በምንስ ተቀበሉ? ጥያቄ ነው ማለት ነው። የለም ቤዝመንታቸው የሆነ ቤዝ ላይ ነው መቀበል የነበረባቸው፣ አልተቀበሉም። እንትን አይደለም ማለት ነው። ሌላኛው ቀኖና በተደጋጋሚ ተናግረናል። አሁን እኛ 81 ብቻ አንልም። በነገራችን ላይ ስቲል 81 ብቻ አይባልም። መጽሐፍ ቅዱስ 80 አሃዱ ብቻ ነው አንልም። ለምን መሰላችሁ ይህንን የማንልበት? ቀኖና ዝግ አይደለም። ለምን ከቦታ ከቦታ ሊለያይ ይችላል። ከቦታ ሊለያይ ይችላል። ቢኮዝ ቁጥሩ ዶግማችን ስላልሆነ ማለት ነው። የመጽሐፍ ቅዱስ ቁጥር ዶግማችን አይደለም። የመጽሐፍ ቅዱስ ቁጥር ዶግማ አይደለም፣ ለኛ ትምህርት ነው ማለት በዛ ውስጥ ያሉት አስተምህሮት የማይቀየር አምስቱን ዶግማዎችን የማይቀየር ከሆነ መጽሐፍ ቅዱስ ቁጥሩ ይህን ኃይል አያሳስበንም በነገራችን ላይ እና ፕሮቴስታንት ማለት ይሄንን አይቻሉ። እንግዲህ ቀጥሉ። ኦኬ ቴንክ ዩ መኩዚ ቴንክ ዩ። እሺ እኔ ለማለት የፈለግኩት እኮ አሁን አኬም የቤተክርስቲያን አስተምሮ ወክሎ ነጋ አሁን ክርክር እኮ አይደለም እኮ አሁን ለአንተ ሚስንደርስታንድ ስላደረጉ ሀሳብ ክርክር አለ። አሁን በዚህ በቀኖና ጉዳይ ክርክር ተከራከሩ ብዬ አይደለም የከፈትኩት። እኔ የማታውን መከራከር አይደለም ሀሳብ ነው። አንተ ቃል ያደረገው ነገር አንተ እኮ ትክክል እኮ ሀሳብ እኔ አሁን የማንንም ሀሳብ እኔ ራሱ አልሞግትም ብያለሁ። የማንንም ሀሳብ እኔም ልሞግት አይደለም የከፈትኩት።
እንድትሟገቱ ያያስ ትንሽ ያላወራሁት ሐሳብ ስላለ ነው። አንድ ደቂቃ ብቻ ያላወራሁት ሐሳብ ስላለ ነው። በትላንትና ላይ እሺ አሁን አኬ ማነው አኬ ያለው ለምሳሌ እነሱ ኦርቶዶክሳውያን በሌላ ርዕስ ላይ ሲወያዩ ይሄው አማን እንደዚህ ይላል፣ ቃሌ እንደዚህ ይላል፣ የትኛው ነው ትክክል ማነው ትክክል ብሎ ሐሳቡን ያመጣሉ። የትኛው ነው ትክክል የትኛውን እንቀበል ብሎ ሁለቱም የጴንጤው ስለሆነ አንድ ቤተክርስቲያን ውስጥ ስላሉ ማለት ነው። ስለዚህ ታላቁም አኬም በአንድ ቤተክርስቲያን ውስጥ ነው ያሉት። ሁለቱም የቤተክርስቲያን አስተምሮ እናስተምራለን የሚሉት ሁለቱም ኦርቶዶክሳውያን ስለሆኑ የታላቁ ነው ትክክል የአኬ ነው ትክክል አሁን አልተስማሙም ገና። በመጀመሪያ እነሱ ለምን ዲቤት አይገቡም የሚል ሐሳብ አለኝ። በዚህ ላይ ታላቁና አኬ ከተስማሙ በኋላ ነው ከቃሌ ወይም ከሌሎች ከፕሮቴስታንቶች ጋር ጭራሽ በቀኖና ዙሪያ ላይ ዲቤት ማድረግ አለበት። እነሱ ሳይስማሙ እነሱ እዛ እየተጣሉ መጥቶ ከቃሌ ጋር ያደረገው ውይይት ራሱ ትክክል አልነበረም። አሁንም እንዲህ ሐሳብ ሲሳንተን ቤትም ይሁን ማቤት አኬና ታላቁ ዲቤት ይግቡና ይስማሙ የትኛው ነው ትክክል። ምክንያቱም ማታል አልተቀበለም ያኬን አልተቀበለም እና እሱን ጠይቀ እሱ ያለው ትክክል ነው አዎ የቤተክርስቲያን አስተምሮ ነው የሚቀበለው ነው ብሎ አንድ ልጅ ላይ ይጨርሳል። ስለዚህ አኬ ቢመልስ እሺ ጨረስኩ በቃ አኬ ትክክል ነው የእሱን ሐሳብ ትክክል ነው ብሎ ቢሞግት ኦኬ የቤተክርስቲያኑ እሱ ያለው ቢል አይደለም አልተቀበለም አይቀበልም እናውቃለን። ታላቁ በሱ ብቻ ሳይሆን በብዙ አስተምሮች ላይ ከአኬ ጋር አይስማማም እሱ እናውቃለን። ስለዚህ እንዲህ ሐሳብ አኬና ታላቁ ዲቤት ይግቡ የሚል ሐሳብ ነው። ጨርሻለሁ። ከተደጋገመና ሲሶ እዚህ ላይ መልስ ሰጥቼ መልስ ማናችሁም አመልሱለትም። ማናችሁም እሱ ሐሳቡን ሰጥቷል። ውይይቱ ላይ እናንተ ውይይቱ ላይ ብቻ ሐሳብ ስጡ። ደካማ ማለት ሐሳብ ነው። ማንም ሰው ይሄማ ተነስቶ ማለት ማለት እኛ ላይ ስለተነሳ ይሄ ነገር እንዴት አድርገን እንደምንመልሰው እናስረዳ፣ ሌላ ነገር እንዳይሆን ማለት ነው። አቺን ብቻ አስረድቼ እሱ የተረዳውን ሐሳብ ሰጥቷል። ሐሳቡ ደካማ ሊሆን ይችላል፣ ጠንካራ ሊሆን ይችላል። ኦልሬዲ እሱ በቃ እኔ ሐሳብ ስጡ ብዬ ነው እንትን ያልኩት። የትላንትናው እንደ ሐሳብ ነገር ላስቀምጥሽ እንደ ሐሳብ ለክርስቲያኖች ማለት ሜቢ ታላቁና አኬ ተብሎ ሊነሳ ይችላል እና በእኛ ቤተክርስቲያን ውስጥ ሁለቱም በነገራችን ላይ ግለሰብ ናቸው። ታላቁም ግለሰብ ነው፣ አኬም ግለሰብ ነው። በፕሮቴስታንት አንጻር ስናነሳ አማንን ስናነሳና ሌላኛው ማን ነው ቃሌን ስናነሳ እኛ ግለሰብን አይደለም፣ ሁለቱም ቤት እምነት አላቸው። ገብቷችኋል አይደል? ሁለቱም በቤት እምነታቸው ነው እያነጻጸርን ጥያቄ የምንጠይቀው፣ ልዩነታቸውንም በግልጽ የምናሳየው እና ኢትስ አባውት ኖት ፐርሰናል በነገራችን ላይ እና ይሄንን አስቡበት እሺ። ስትናገሩ እኛ ማለት በጣም ብዙ ዲኖሚኔሽኖች ያሉበትን ማንን ወክለን ነው የምንጠይቀው? አሰ ቤተክርስቲያን ሁሉም ቤተክርስቲያን ቤተ እምነት እንደመሆኑ ነው የምንጠይቀው እንጂ ቃሌ ወይም ደግሞ አማን ምናምን ነው በዴ ማለት አንዱ ወክሎ ስለሚመጡ ነው። በነገራችን ላይ ብዙ ጊዜ ያው የራሳቸውን ቤተ እምነት ወክሎ ስለሚመጡ እርስ በርሳቸውን እንጠይቃለን እንጂ አኬም ቢሆን ጥያቄ ነው ያቀረበው። በነገራችን ላይ ይሄ ላይ ሐሳብ አለኝ እንዴት ነው የሚታየው ከቤተ ክርስቲያን አንጻር የሚለውን አስቀመጠ። ዛስ ጉድ። ስለዚህ ቤተ ክርስቲያን ናት። አያችሁ ስቲል ማን ነው ስቲል ቤተ ክርስቲያን ናት መልስ ያላት መስጠትም የምትችለው ቤተ ክርስቲያን ቢኮዝ ቤተ ክርስቲያን ጉባኤያዊት ናት ማለት ሲኖዶሳዊት ናት። ቤተ ክርስቲያን በዛ ላይ የተመሰረተች እንደመሆኑ ሲኖዶስ ምን ታደርጋለች? መልስ ትሰጣለች ማለት ነው። ዋረበር ጥያቄ ማቅረብ ይቻላል አት ኤኒ ታይም ማንም ሰው። ሌሎችም ዶክተር ዲበኩሉም ይሁን ሌሎችም ጥያቄ ሊያቀርቡ ይችላሉ። ኦብቪስሊ ይሄንን የምታስተካክለው አንዲት አለችን ማናት? ቤተ ክርስቲያን። ቴንክ ዩ። ይቅርታ ዲያቆን አሸናፊ አሁን ቀጥሉ። ምንም ማለት ኦኬ። እኔ አሁንም ማሳሰቢያ ልስጣችሁ። የጎንዮሽ ሐሳብ አልቀበልም። ማንኛውም ሰው ልክ እንደመሰለው ኮሜንቱ ደካማ ሊሆን ይችላል፣ ጠንካራ ሊሆን ይችላል፣ ምንም ነገር ሊሆን ይችላል። እኔ የምፈልገው የትናንትና ውይይቱ ላይ ያላችሁትን ምልከታ ብቻ ነው። አይ እከሌ ጠንካራ ነበር፣ ጠንካራ ጎኑ ይሄ ነው፣ እንትና ደካማ ነበር፣ ደካማ ጎኑ ይሄ ነው ምናምን ውይይቱ ላይ ብቻ ሐሳብ እንድሰጡ። ግን ሐሳቡ ላይ የማናችሁንም ሐሳብ ትክክል ነው ትክክል አይደለም ብዬ እኔ አልሞግትም። እናንተ ሐሳብ ጋር ደግሞ ሙግት ሰዎቹ እንዲገጥሙ አይደለም የከፈትኩት። እሱን ተረዱልኝ። ሐሳብና ብቻ ሐሳብ ብቻ። አንድ ነገር ብቻ ቅድም የተናገርኩትን ማርቲን ሉተር ለመጀመሪያ ጊዜ አወጣ የሚለውን ብቻ ላሳየው።
እንደምታዩ ሂስቶሪካል ዊዝደም እና ፕሮፌት ብሎ ነው በእነዚህ የሚለያያቸው ሰባ ሊቃውንት። እነዚህን ያቸው እነዚህ ቀዮች ፕሮቴስታንት የማይቀበሏቸው ናቸው። የት እንዳሉ አያችሁ? እነዚህን ሰብስቦ ማርቲን ሉተር በ1534 ሰብስቦ ለብቻቸው አስቀመጣቸው። ይሄንኑ ይዞ ኪንግ ጀምስም ቀጠለበት። ከዛ የሚቀጥሉት ወጡ። ይህንን እያልኩ ነበር። በካቶሊክም በቡልጌትም በግሪክም ግሪክ ተናጋሪዎች በሰባ ሊቃውንትም እነዚህ መጽሐፍ ለብቻ አታገኝም። በዚህ ነው በአውዳቸው ነው የሚቀመጡት። ለመጀመሪያ ጊዜ ማርቲን ሉተር አስቀመጠ፣ ኪንግ ጀምስ ይህንኑ ቀጠለ። ከዛ በኋላ የመጡት ደግሞ እነዚህ መጽሐፍ አወጡ። ትክክለኛው ታሪክ ይሄ ነው። የኢትዮጵያ ኦርቶዶክስ ለብቻ አስቀመጠች ጨመረች የሚለው ውሸት ነው። ለምን? ከካርቴጅ ጉባኤም እነዚህ መጽሐፍ ነበሩ ከጥንት ጀምሮ። ሰባ ሊቃውንት እንትን ላይም አሉ። ይህንን ነው ቅድም ስናገር የነበረው። መቀጠል እችላለሁ? እሺ መቀጠል ትችላለህ። ሰላም ለሁላችሁ ብያለሁ። ከታችም ከላይም ያላችሁ ሰላም እግዚአብሔር ይብዛላችሁ። ሰላም ነው። በስመ እግዚአብሔር ሰላም ነኝ፣ እግዚአብሔር ይመስገን። እኔም ትላንት የነበረውን ዲቤት በተወሰነ መልኩ አይቼዋለሁ። የራሴ የሆነ ምልከታ ይኖረኛል። ግን ማለት የሆነ ነገሮች ሲነሱ ለሁላችንም ጥርት ያለ ነገር እንዲኖር ጠቃሚ ነው። አሁን ቅድም ነጋ ያነሳው ሀሳብ ለእኔ እኔ ውስጥ የነበረን ነገር ስለሆነ ያወራው ይበልጥ እንድናብራራ ያደርገናል። እኔ በእኔ በኩል ቃሌ ተሳሳተ ብዬ ያሰብኩትን ነገር ቅድም ነጋ ደገመልኝ። አሁን ላወራው የነበረውን ነገር ኦርቶዶክስ ተዋሕዶ ቤተክርስቲያን የምትመዘነው፣ የምትለካው፣ የምትወሰነው ሐዋርያት፣ ከዛም ደግሞ ሐዋርያን አበው፣ ከዛም የቤተክርስቲያን አባቶች፣ ከዛም ሲኖዶሳዊ የሆነ ስርዓትና ቀኖና ሕግ ደንብ ስላላትም በቃ በዛ ነው የምትመዘው ነው እንጂ ሰንበዲ ያውም ዛሬ ያሉት መምህራን ተጠቃሽ ሆነው እገሌና እገሌ ስለተለያዩ ቤተክርስቲያን ተለያይታለች አትባል። ለዚህም ነው 30 ጊዜ ታላቁ ሲኖዶስን ጉባኤያትን እየጠቀሰ ሲያስረዳው የነበረው እንደ ማስረጃ ማለት ነው። በተገላቢጦሽ ግን እኛ ከፕሮቴስታንት ጋር ብንወያይ ልክ ታላቁ እንትና እንደጠየቀው ቃሌን እንደጠየቀው ቃሌን አሁን እስቲ ንገረኝ 66ቱን የወሰነ ሲኖዶስ አላችሁ ወይ ይለው ነበር። የለውም። ምንም ሊገልጽ አልቻለም፣ ሊያመጣ አልቻለም። እኛ በተዘዋዋሪ ሁለት የፕሮቴስታንትን ሰዎች አምጥተን እገሌና እገሌ እኮ ተለያይተዋል ብንል ነው የተሻለውና የሚያዋጣው እንጂ እናንተ በፕሮቴስታንት በኩል ያለው ሰው ቃሌና ማነው ታላቁና አኬ ብሎ ቢጠራልን እኛ ሚዛናችን ሲኖዶስ ስለሆነ በሲኖዶስ ነው የምንመዘነው። ፕሮቴስታንቱ ጋር ሲኖዶሳዊ ውሳኔ ጉባኤ ካላችሁ ልክ ነው አንጠቅስም እገሌ እያለ በዛ መሰረት የሆነ ማስረጃ እንጠይቅ ነበር። ይሄ ነው ስህተት የሆነው። የተገላቢጦሽ ነው ያብዬ ነው ደምዬ ነገር ሆነ። እኛንን ማለት የነበረብን ታላቁ ነው ማለት የነበረበት የቃሌና የገሌ እኮ የተለያየ ነው እንዴት ታየዋለህ ማለት የነበረበት ታላቁ ነው። ለምን ሲኖዶስ የለማ? እስቲ 66 ብሎ የወሰነ ሲኖዶሳችሁ ካለ አሳየኝ መዛግብት አለ። ጸጥ አለ፣ ሊያሳየው አልቻለም። ቅዱስ ጄሮምን ጠቅሷል። ለምሳሌ አሁን ቃሌ 66 ብሎ የጠቀሰ አንድ ብሎ እንደው ታላቁ ሰዓት ለመቆጠብ ሄዶበት ነው እንጂ ጄሮም ጠቅሶት 66ቱ ላይ ግን አሁን ያለው ላይ ያልሰፈሩ አሉ ብዙ መጻሕፍቶች የተለያየ ነው። ስለዚህ ያም ራሱ በራሱ አንድ ፎልት ነበር ማለት ነው። እንደዚህ አይነት ነገሮችን ጥርት አድርገን ማየት አለብን። በስተመጨረሻ ምለው ታላቁ የሆነ ሰዓት ላይ በጣም ኮንክሪት የሆነ ጥያቄ፣ ወሳኝ የሆነ ጥያቄ፣ ያበቃ ያለቀለት ጥያቄ ጠይቆታል። ሐዋርያት ወስነው ሐዋርያት ብለው ኦርቶዶክስ ያልተቀበለችው አንድ እስቲ ጥራልኝ ሲለው የለም ማለት ዲቤቱ እዛ ጋር አለቀ። የለም። ይሄ ማለት ለእኔ ትልቅ የሆነ ሌላ እንትን ነው የሚሆነው ማለት ነው። ስለዚህ እዚህ ጋር አብቅቶ ነበረ ርዕሱ ዲቤቱ ምናምን እዚህ ጋር አብቅቷል። በቃ ሐዋርያት በተመሳሳይ መልኩ ከ66 ውጪ ሌላ መጽሐፍ እንዳትቀበሉ ብለው አላሰፈሩም።
አዎ አላሰፈሩም። ይሄን ያምናል። ከጠቀሷቸው መጽሐፍ ቅዱስ ላይ አሉ ከተባሉት መጽሐፍቶች ያጎደለችው ቤተክርስቲያን የለም። አዎ የለም። ስለዚህ ሐዋርያና አበው ደግሞ ተቀባብለው የቤተክርስቲያን አባቶች ደግሞ ተቀባብለው በሲኖዶስ ተቀባብለው ያመጡትን ቀኖና ያለፈ የተቀነነ መጽሐፍም ደግሞ ኦርቶዶክስ ትቀበላለች። ከሐዋርያት ያጎደለችው የለም። ስለዚህ የሐዋርያት ቅብብሎሽ ያለባት ቤተክርስቲያን ስለሆነች ይህንን አደረገች። ዛት ዚት እዛ ጋር ዲቤቱ አልቆ ነበር ብዬ ነው የማስበው። እንደኔ በአጠቃላይ ዲቤቱ ከሞላ ጎደል ጥሩ ነበረ። በሚቀጥለው ያው በደንብ ይክሱናል ብዬ አስባለሁ። ነገር ግን ኦርቶዶክስን በግለሰቦችም አትመዘነች። ባይሆን ወደ ሌላው ቤተ እምነት ብንመጣ በግለሰቦች ልንመዝን እንችላለን። ለምን? የተቀነነ ወይም የተቀመጠ ሲኖዶሳዊ ምንም አይነት ቀኖና ስለሌላችሁ። ለምሳሌ ፕሮቴስታንት የምትመራበት ሲኖዶሳዊ ቀኖና በየትኛው ዘመን ማን በምን ዓመተ ምህረት የትኛው ሲኖዶስ ብንላችሁ ፕሮቴስታንቶች አትነግሩንም። እኛንን እገሌና እገሌ የተለያዩ ናቸው ማለት ያለብን እንጂ በናኬና በነታላቁ የምትመዘን ሳትሆን በሲኖዶሷ የምትመዘን ቤተክርስቲያን ያለችን። ሁልጊዜም ይህንን እያሰባችሁ እንድትመጡ ለማለት ነው። አመሰግናለሁ። እሺ ቴንኪው ዲያቆን አሼ። ኦኬ እሺ ስዩም ኪዮድ ነው ኪዲዮ ወይ ሰላም ናችሁ? እንዴት ናችሁ? አለን እግዚአብሔር ይመስገን። ግን የሆነ ጥያቄ ነበረኝ። ወረደ መሰለኝ አሁን ወንድማችን ሲናገር ከሰማሁት ማለት ነው። ቅድምም ሲናገር ጥያቄ ለጎንዮሽ ጥያቄ አልቀበልም ብያለሁ ቅድም። ለዛ ነው ቶሎ ሰዎችን ማወርደው። የትናንትናውን ውይይት አይተኳል? አይ የትናንትናው ውይይት እንኳን እኔ ሀሳብ መስጠት አልፈለገም። ይቅርታ። የትናንትና ውይይት ላይ ብቻ ነው ሀሳብ አስተያየት እየተቀበልኩ ያለው። ኦኬ እሱን ሌላ ጊዜ ይኸው በአንድ አዲስ ሀሳብ እናገርበት ይሆናል። አመሰግናለሁ። እሺ ቴንኪው። እሺ ሲሲ ወይ አንቺሽ እንዴት ነህ? እኔ እኮ ልጁን ነበር የፈለኩት። ለምን አስወረድከው ብዬ ነው እኮ። እኔ ትናንትና ያው ኢቭን በርሱ ሁሉም ሰው በርሱ እንዲያወራ ብቻ ስለፈለኩ ነው። ገባኝ። ግን የሆነ ነገር ልጠይቀው ፈልጌ ነበርና ልጁ የሚሰማኝ ከሆነ አሁን መልእክት ላስተላልፍለት ከቻልክ ፍቀድልኝ። መልእክት ማስተላለፍ ግን ከርሱ ውጭ ስለሆነ አልፍቀድልህ አንተ። አይ ቢያንስ በድምጽ ቢሰማው ይሻላል ብዬ ነው። በጽሁፍ ብጽፍለት አልሰማ ስላለኝ ነው። እሺ ልፍቀድልህ። ወንድም እንዳየን ከሆነ ኦርቶዶክሳዊ ወንድም ነህና ቀን በቀን ቢያንስ ለ6 ለ7 ሰዓት ከክርስትና ውጭ ያሉ ቦታዎች ነው የምናይህና መጠየቅ የምትፈልገው ጥያቄዎች ካሉ መጠየቅ ትችላለህ። ብዙ ጊዜ ሃይማኖትን በገድላት ሊያሰቱ የሚፈልጉ ሰዎች ጋር ነው የማይህና በተቻለ አቅም ማወቅ ከፈለግ እውነት ትክክለኛው ትምህርት የቱ ነው ማለት ከፈለግ ስላየው ነው። ፔጅህንም አይቼዋለሁ። የክርስትና ትምህርቶች ነው ያሉት እና በተቻለ አቅም አለን ወንድሞች፣ የምትፈልገው ጥያቄዎች ካሉ ሃይማኖት ላይ እንመልስልሃለን፣ የፈለገው ነገር ላይ። በተቻለ አቅም ግን ባገኘሁበት ቤት እምነትህን ሃይማኖትህን በገድላት ሊያስቱ ከሚሞክሩ ሰዎች ብትርቅ መልካም ይመስለኛል አለው። ቴንኪው ሲስ፣ አመሰግናለሁ ስለፈቀድክልኝ። እሺ ቴንኪው። ምናልባት ወንድሜ ፌር ለመሆን ለአንተነ እንትን ምላሽ የምሰጥ ምላሽ መስጠት የምትፈልግ ከሆነ ላስገባ እችላለሁ። መግባት ትችላለህ። መግባት ከፈለግ ለተነሳው ነገር ምላሽ አለ የምትል ከሆነ ምናልባት ፈቃደኛ ከሆንክ ላስገባ እችላለሁ።
ኦኬ ኦኬ ቻይና ነው ቼን ነው? ቻን ነው ሲሰጥ አንድ ሄቨን ተቀጥልና እኔ እንትን እላለሁ። አንድ ቆይ እሺ እህታችን ሄቨን እንኳን ደህና መጣሽ። እሺ ሲሶ እሺ ኦኬ ምክንያቱም አንቺም አንድ ቲክቶክ ላይ ያለሽ ማህበረሰብ ስለሆንሽ ከየትኛውም ቤተ እምነት ብትሆኚ ሀሳብ አስተያየት መስጠት መብትሽ የተጠበቀ ስለሆነ በትናንትና ውይይት ላይ ሀሳብ አስተያየት ካለሽ መስጠት ትችያለሽ። ትላንትና በተደረገው ውይይት አሁን አሸናፊናም ተሸናፊም አይደለም ጭራሽ ካለው ቫሊዩ የሚሰጠው አሸናፊው አንድ ጎን ስለሚሆን በዛ የሚያዩ ሰዎች ካሉ የውይይቱ በጣም መጀመሪያ እንደባለፈው አይደለም። እንደዚህ ያሁኑ ትንሽ ነበረው መጫጫሁ ነበረው። ማለት መጫጫሁ እንዴት ነው? ተጠያቂ ሆነክ አንተ እንዴት ሌለ አንተ አይባልም። አሁን ለቃሌ ነው እንደዚህ ሲያደርግ ያዩት ቪዲዮ አለኝ ሪከርድ አድርግ ያለው ነገም ከነገ ወዲያውን ልፖስተው እችላለሁ። የፖስተኩት ነበር አንስቼው ነው። ተጠያቂ ሰው 66ቱ አንተ 80 እንደዚህ አይነት ነገሮች የህፃናት ጨዋታ ነው። ከዛ ደግሞ አትናደድ፣ ለምን ትናደዳለህ? ቀስ በል ብሎ ሲለው ታላቁ ኧረ እኔ አልተናደድኩም ብሎ ከ2 ደቂቃ በኋላ ቆይ ልረጋጋ። እዛ ጋር ተናዳል ሲባል ወይ መቀበል አለብህ፣ አለዚያ ደግሞ ንዴትን ይዘህ መቀጠል ነበረብህ። ሁለት ነገሮችን ማስማማት አይቻልም። ውይይቱ ላይ ትንሽ ስሜታዊ ነገሮች አይተናል እና የመጣው እሳቤ የባለፈውን የተሸነፈውን አሁን አስተካክላለሁ ብሎ ነበር። ጭራሽ ብልሽትሽቱን አውጥቶት እንደሄደው ነው ያየሁት። ሁለተኛ ደግሞ በእናንተ እምነቱ ሲኖዶስ የሚባል አላችሁ ወይ ሲባል ቀጥታ ሊል የመሆን የነበረበት የለንም ካለ ደግሞ አለን ነው። ሉትራውያን እዚህ ገኛ ሮብ ቁጭ አድርገው እያስተማሩን እኛ ሲኖዶስ አለን፣ በሲኖዶስ ነው የምንተዳደረው። አኬ ካለ መምጣት ይችላል። የመካነ ኢየሱስ አለን እያለ ይሄኛው የለንም ይላል። እሺ ደግሞ በቀደም ስለ ስዕላት መልስ ሲሰጡ ሉትራን ወክላና የመጣችሁ ይሉናል። እንዴት ነው የሚያጭበረብሩን? እንደዚህ ሲሳይ ሉትራኖች በሲኖዶስ ነው የምንመራው ብለው ይኸው በጆሮአችን በ2 ጆሮአችን ሰምተናል። አውዲዮ ሊኖር ይችላል። አኬ እኔ እዛ ቤት እየገባሁ አዳምጣለሁ። ሮብሮ በሚያስተምሩት ትምህርታችን ሲኖዶሳዊ ነው ብሎ እየተናገር ይሄኛው መጥቶ የለንም ሲል ምንድን ነው ይሄ? ፌር አይደለም። እንዲህ አይነት ነገሮች መቆም አለባቸው። ወይ ሉተራን በዚህ ጋር እየሰራችሁ በዚህ ጋር እያስፈረሳችሁ ነው ማለት ነው። ትልቅ ነገር ነው። ኦኬ ሌላ ደግሞ ሲኖዶስ ከሌላችሁ የለም እንደናንተ አይደለም። ማናቸው መካነ ኢየሱስ እንደ ኦርቶዶክስ አይነት ሲኖዶስ አለን ብለውናል ሲያስተምሩ ነው። ሮብሮብ የማታውቁ ከሆነ ሮብሮብ የሉትራኖች ያስተምራሉ። ኑና ተማሩ። ባዛ ሌላ ደግሞ ያ ቆይ ሲሰያዝ ማይክ እኔ ግልጽ ልንገርሽ፣ እኔ እግዚአብሔርን የማንንም ሰው አስተያየት እንትን አልልም። ግን እኔ አንቺ አስተያየት ላይ ብዙ ጊዜ አይደለም እኔ ብዙ ጊዜ አንቺ አስተያየት ላይ እኔ ራሱ አልስማምም። አንቺ አስተያየት ላይ እኔ እግዚአብሔር ምስክር ለሲሲዬ አስክሬም ጠብጠብ እያደረጋችሁ እኔ ለሞዴሬተር ነው ያስገባሽ እንጂ እኔ ለምን መሰለሽ እኔ አሁን ለኦርቶዶክሲያን ኦን ደ ቢሃፍ ኦፍ በራሳቸው ሳይድ የሚሰጡትን አስተያየት እቀበላለሁ። የአንቺ ግን እሱ የኔ እኔ እኮ አስተያየት ስችል እግዚአብሔር ምስክር ፕሊዝ ማነክ በእግዚአብሔር አስራት ማል መች ነው አይደለም ፌር የምትሆኙ ነው። እኔ እኮ ግራ የሚገባኝ ነገር ልናገር ደግሞ የዛንም እኮ አልጨረስኩም እኮ ኖ አይ እኔ የማንን ጨርሼ እኮ ልወርድ ስል እኮ እንደ አስተያየት ብትሰጠኝ እኮ እቀበላለሁ።
አሁን እሺ ልጨርስ፣ አድምጥሽ። ኖ አይደለም እንትን እንትኑ የአንቺ አስተያየት እኔ እስካሁን ከሰማኋቸው አስተያየቶች ፌር እና ባይዝድ ምን? እሺ ፌር አላለም። ጥያቄው ላይ አልቀረበም። ቆይ ሲሳይ አይደለ? ፌር አይደለም። እግዚአብሔር ምስክር። እሺ አንቺ አስተያየት ልታስወርደኝ ከሆነ እንግዲህ እኔ ፌር ያልሆነ ነገር እኔ ፌር ያልሆነ ነገር እኔ ማንም ሰው የፈለገውን አስተያየት ቢሰጥ እንትን አለ ግን ልክ ነህ ሲሳይ፣ ልክ ነህ። አይ ፌር አይደለም። እኔ ያሽንም ሰምቻለሁ ሌሎችንም ሰምቻለሁ ሲመስለኝ። አሁን እንግዲህ ኦጆቹ ከኦርቶዶክሲያን ይልቅ ለፕሮቴስታንት ከፍተኛ ጥላቻ ወይም ምናምን ያላቸው ይመስለኛል እና በጥላቻና በእንትን የተሞላ አስተያየት ነው እና እንደዚህ አይነት አስተያየት ደግሞ ትክክል አይደለም። እሺ ሀሳብ አለ፣ ሀሳብ አስተያየት አለ ወንድማችን። እሺ ሰማለሁ። እኔ አትሰማም? ለእኔ እየተቆራረጥክ ነው። እሺ እኮ አሁንስ ጋይስ እቆራረጣለሁ። እሺ እኔ ሁለት አይ ለእኔ ከእኔ ይመስለኛል ግን አይ መብት የኔ ድምፅ ጥርት ብሎ የሚሰማ ከሆነ ከእኔ ነው ችግሩ። ቢያንስ እኛም እኮ ገለልተኛ ሆነን እኮ ጀጅ እናደርጋለን እኮ። እኔ ገለልተኛ ነኝ ግን ኦልሞስት ሀሰንት። እሺ ቀጥል። እሰማለሁ። ኧረ ትቆጥ ወይ ሰላም። እሺ እንዴት ነህ ሲስ? እግዚአብሔር ይመስገን። የትላንትናው ዲቤት ያው ትንሽ ቃል ያልቅሷል። ቢሆንም ግን አንተ አሁን ራሱ ፌር አይደለህም እየሰራ ያለኸው። ስለ እውነት ቅድም ልጁ ገብቶ አኬና እንትና ዲቤት ያድርጉ እያለ ሲጮህ ዝም ብለህ ሌላው ሲናገር ግን ማገድህ ጥሩ አይደለም። ፌር አያስብልህም ሲስ። ኦነስትሊ ሌላው ሲናገር አትናገሩ፣ ሌላው ሲናገር ግን ተናገሩ አይባልም። ይሄ ልነግርህ ነው። እውነት ቁጭ ብዬ ነው ከቅድም ጀምሬ ሰው ሰማህ የነበረው። ሌላው ሲገባ ስለሌላ አታውሩ፣ ሌላው የእናንተ ግን ሲገባ ሲናገር ልጁ ዝም ብለህ አዳምጠህ ሌላው ሲናገር ደግሞ ማገድ ጥሩ አይደለም። ፌር ሁን። ለማንኛውም ሲስ እንወድሃለን። ሰላሙን የሆነ ነገር ልናገር እየገፋፋችሁኝ ነው። ምክንያቱም ሌላ ሰው ስለ ትላንትና ውይይት መጣ ኧረ ጌታ የደረሰ ወይኔ ጌታ ኧረ በጌታ እስኪ እውነት ፌር የሆነ ሀሳብ ሰጣለሁ የሚል ሰው አንድ ቁጥር ይጻፍልኝ። ማንንም ላምን አልቻልኩም ጌታ። እኔ በእውነት በጣም ፌር ከእግዚአብሔር ምስክሬን ሄቨን ሲጀመር ሄቨን እኔ እንትን በጣም እንደውም እሺ ግን ፌር የሆነ ሀሳብ የሚሰጥ እኔ ጌታ ምስክሬን እስካሁን ፌር የሆነ ሀሳብ አልሰማሁም። ጌታ እውነቱን ንገሩኝ ካላችሁ ከማናችሁም ፌር የሆነ ሀሳብ አልሰማሁም። ከሆነ ሰው ብቻ ሰምቻለሁ። እሺ ገስት ላይ ያለ ሰው ካለ ላስገባ። እሺ ቢያርግልኝ፣ እስቲ ቢያርግልኝ።
ወይ እጹብዬ ኧረ እኔ ኢትዮጵያዊ አይደለም ክርስቶስን ወይ ጤና ይስጥልኝ ሲሳይ እንዴት ነህ? ሰላም ነው ወይ? ደህና ነህ? እግዚአብሔር ይመስገን እኔ ደህና ነኝ አለሁልህ። አለሁ እግዚአብሔር ይመስገን። ቢያርግልኝ እንዴት ነህ? አለሁ ያው የትላንቱ ዲቤት ላይ ሀሳብ እንድሰጥ ስለጋበዝከኝ አመሰግናለሁ። እሺ ቢያርግልኝ ገናውን መምጣቴ ነው በነገራችን ላይ ምናልባት አንተ እሺ ቢያርግልኝ ተናገር። እሺ እና ምንድነው ሀሳብ የምሰጠው ማለት ያው እንግዲህ እንትኑ ሌላ ሳይሆን ትልቁ ጋፕ ሁለቱም ጋር የነበረው ጋፕ ጥያቄና መልስ ላይ ነው። ጥያቄና መልስ ላይ ሁለቱም ጋር ችግር ነበር። እውነት ለማውራት ምን አይነት ችግር ነበር መሰለ ማለት እንደው ይቅርታ አድርግልኝና ቢያርግልኝ ጥያቄና መልሱ ጋር ብዙዎቹም ሐሳብ ሰጥተውበታል። ጥያቄና መልሱ ላይ ብዙዎች ሐሳብ ሰጥተውበታል። ጥያቄና መልሱ ላይ አለመደማመጥ ነበር። አንዱ አንዱን ጥያቄ ያለመመለስ ፍላጎት ነበር እና ጥያቄና መልሱ ላይ ብዙዎች ሐሳብ ስለሰጡበት እንደው ከይቅርታ ጋር እኔም ጋር እየመሸ ምናምን ልዘጋው ስለሆነ እንደው ከጥያቄና መልስ ውጪ የነበረው ውይይቱ አንተ እንዴት አየከው? እንዴት ገመገምከው? እሺ አጠቃላይ ኦቨርኦሉ እንግዲህ ምን ይመስላል ሲባል ጥሩ ነው ማለት ጥሩ አስተማሪ ነገር አለው። ምንድነው አስተማሪው ነገር ሲባል ከዚህ በፊት እዚሁ ቲክቶክ ላይ ያሉ ወንድሞች ሲናገሩ በጣም አስምረው አድምተው ሲናገሩ የነበረው ነገር ጎልቶ የወጣ ይመስለኛል። ምንድነው እሱ በተለይ በኦርቶዶክስ በኩል ያሉ ወንድሞች አብዝተው ሲናገሩ የነበሩት ምንድነው ምን ጊዜም ቢሆን ቤተክርስቲያን ጉባኤያዊት ናት። ውሳኔዋን በጉባኤ የሚወሰን እንጂ በግለሰብ የሚወሰን አልነበረምና ብዙ ሐሳቦች ግን ሲነሱ የነበረ እንደ ጉባኤ ሲጠየቅ እንደ ተቋም ሲጠየቅ እና ሐሳብ ሲሰጥ አልነበረም። ኢንዲቪጁዋል ነበር ብዙ ነገሮች ኢንዲቪጁዋሊ የተደረጉ ነገሮች ናቸው። ብዙ ጊዜ እንደ መረጃ ተደርገው ሲነገሩ የነበረ ይሄ ትክክል አይደለም እና ድክመቱ ይሄ ነው። ሌላ አጠቃላይ በቃ አስተማሪ ነው። በቃ ጥሩ ነው ማለት በቃ እንግዲህ ጥያቄ ሲጠየቅ ማለት ፐርፌክት ሰው የለም። ሁለቱም ጋር ድክመት አለ። ድክመቱ ምንድነው? ትንሽ አልፎ የመናገር ነገር ነበረ። ከጥያቄና መልስ ውጪ ራሱ የሆነ አልፎ የመናገር ነገር አሁን ቃሌን እንዲህ ውግም እንዲል ማለት ስሜታዊ እንዲሆን ያደረገው የታላቁ ንግግር ነው። በነገራችን ላይ ታላቁ የሆነ ሰዓት ላይ የሆነ ቃላት ሲጠቀም በቃ ቃሌ ብሽቅ አለ። በኔ መረዳት ነው በነገራችን ላይ እና ይሄ አሁን ትክክል አይደለም። እውነት ለማውራት ማለት እኔ ታላቁ ምንም እንኳን ኦርቶዶክሳዊ እንትን ብሎ በኦርቶዶክስ በኩል ያለውን እንትን ቢልም ቃሌን ግን እንደዛ አግሬሲቭ እንዲሆን የሆነ በቃ እስኪታወቅበት ድረስ ማለት ይታወቅበት ነበረ። የሆነ የውገማ ወሬ እንደሚያወራ ይታወቅበት ነበረ። ይሄ ሁሉ ያደረገው የሱ አነሳስ ነውና ይሄ ነገር ነው እኔ ታየኝ እና ሌላው በቃ ጥሩ ነው። ሁለቱም ጋር ጥሩ ነገር ለማንሳት ሞክረዋል ብዬ አምናለሁ። ሚዩት ሆኜ ነው እንደ የማወራው? ሚዩት ነው እሱ። እሺ አለሁ እግዚአብሔር ይመስገን። ሰክር ወይ አለሁ ሀሳብ አስተያየት አለ ቶሎ በፍጥነት። እሺ አጭር ሀሳቤ ውይይት ጥሩ ነበር። በተለይ እኔ ዲቤት ላይ ደስ የሚለኝ የመጀመሪያው የመግቢያና አጠቃላይ እነሱ ላይ ነው ፎከስ ማድረግ ማለት የሆነ ነገር ወስደው ከመግቢያና ማጠቃላይ ነው። ጥያቄና መልስ ላይ ብዙ ጊዜ እንደምታየው ጭቅጭቅ ይበዛዋል ማለት አትደማመጥም። ያው ሌላም ቦታ ላይ ያለ ነገር ነው
እና ቅድም ደግሞ የተናገረው ቢያድግልኝ ያው ትንሽ ታላቁ ትንሽ ሞኬ ማድረግ ነገር ነበር። ግን ቤቱ ላይ በኋላ ከገባ በኋላ ያው ሀሳብ ጠይቀውት ነበረ። እኔ ሀሳቡን ነው እንጂ ስቱፒድ ያልኩት እሱን አይደለም፣ እሱን መስሎት ነው እንጂ እኔ ያነሳውን ሀሳብ በጣም ነቃሽኛውን ሀሳብ ነው ያነሳው ለማለት ነው እንጂ የተናገርኩት ዳይሬክት ቃሌን አለ የተናገርኩት ብሎ መልስ ሰጥቶበታል። ግን ያው እኔ ጥያቄና መልሱ ሌላ ዓለም ላይ እንዴት እንደሚካሄድ አላውቅም። ግን እዚህ ብዙ ዲቤቶች አይቻሉ። ጥያቄና መልስ ላይ በጣም ችግር አለ። እንዴት እንደሆነ አላውቅም ሌላ ቦታ ላይ። ግን መግቢያ ላይ ሁለቱም የሰጡት ሀሳብ ቆንጆ ነው። ማጠቃለያው ላይ ትንሽ ታላቁ የተሻለ ነበር ለእኔ ማለት ነው። ማጠቃለያ ላይ ጥሩ እይታ ነበር ያቀረበው። ቃሌ የመናደድና የመበሳጨት ስሜት ስለነበረው ከባለፈው ይልቅ በአሁኑ ቃሌ ማጠቃለያ እና አንዳንድ ነገሮች ላይ ትንሽ እንትን ማለት ነገር ከሞላ ጎደል ግን ያው ቆንጆ ነው። ሌላው ምንድነው ያው ብቻ ያው ትምህርቱ ላይ በአጠቃላይ 66ና 80 ላይ የተለየ ሀሳብ ይኖረኛል። እኔ ግን እንዲሁ ዲቤቱ ላይ ስለሆነ ሀሳብ የጠየቀኝ ከሞላ ጎደል ጥሩ ነው። ግን የጥያቄና መልሱ ላይ ሌላ አይነቶች ነው ሲኖሩ ጥሩ ነው። የሆነ ነገር ይዘን እንድንወጣ ማለት ነው። እሺ ቴንኪው። እሺ ቴንኪው። ወይ ፓስተር አሌክስ እንኳን ደህና መጣ። እሺ የቲክቶክ ፍርድ ቤት እንደምን አለ ሲሶ? ወይ ፓስተር አሌክስዬ ዛሬ እኮ ረጅም ሰዓት ላይቭ ላይ በዚህ በኦጂ የሥላሴ ትምህርቶች መሰረት አደረግንና የሚገርም ጥናቶች እንደሚያሳዩ የኔም ቤተሰብ አካል በዚህ በሥላሴ አስተምህሮ ላይ ወላይታ፣ ሲዳማ፣ ኦሮሚያ፣ ከምባታ ላይ ነፍ ስራ እየሰሩ ነውና አንድ ነገር መሰራት አለበት። በካውንስል ደረጃ ሄደን አናግረን የሥላሴን ትምህርት የወንጌል አማኞች የተጠናከረ ነገር መስራት አለብን ብለን ተነጋገርን። ብዙ ሰው ነበረ። ቅድም ገባ በላይ ሄደሃል መሰለኛ ታየው አይቻለሁ። ሶ እዚህ ላይ ምን አረግን መሰለ? ያው እንዳየኸው ነው። እንደ ፒኤስሲ አይነት ሌሎችም ትላንት አንዲት ልጅ ገብታ እስከዛሬ ወንጌል አማኝ መስላኝ ገብታ በጣም ብዙ ነገር ተሳድባ፣ ሌሎችም እንደዚሁ ለካ እየቆዩ ሲመጡ ኦጂዎች ናቸው። እኛ አላወቅንም፣ በቅንነት እየሰራን ስለነበረ እንዲህ ነው እያለ ያለውና ምን ትላለህ? አይ ፓስተር አሌክስ ትናንትና ማታ ቪዲዮን አይቼዋለሁ። ዛሬም ያው ኮሜንት ሰጥቼበታለሁ። ያው ኪፕ ጎይንግ በጣም አሪፍ ሀሳብ ነው። እንግዲህ ጥሩ ሀሳብ ነው። በርቱ ከማለት ውጭ ሌላ ምንም ሀሳብ የለኝም። በጣም የተቀደሰ ሀሳብ ነው። ስፔሻሊ ይሄም ምስኪን የዋህ ደግ የደቡብ ህዝብ በጣም እንትን ያሉት ስለሆነ ደቡብ እኮ እንትን እያሉ ስለሆነ እዛ አካባቢ ብዙ ነገር ቢሰራ ፓስተር አሌክስ በጣም አሪፍ ነገር ነው። ጥሩ ሀሳብ ነው። አሪፍ ነገር ነው። ፓስተር አሌክስ በርቱ። እንግዲህ ምንድነው ያሰብነው መሰለ? ያው ላንተም መንገር አለብን እዚህም ላሉ ሰዎች የኢትዮጵያ ሐዋርያዊት ቤተክርስቲያን ትምህርት ብዙ ሰው አያውቀውም። የሚገርምህ የሥላሴ ትምህርት ላይ አንዳንድ ትምህርቶቻቸው ኢየሱስ ብለህ የምትጠራውን ማንነት ቱታ ነው ይለዋል። ትምህርቶቻቸው እንግዲህ አለ ኦፊሻሊ ማለት ነው ቱታ እና ቱታ ውስጥ ጃኬት ውስጥ አብ አለ ነው የሚሉ ያንን ቱታ ያንን የአብ ማንነት በዚህ ስጋ ይገለጣል ብለው ነው የሚሉት። አሁን ደግሞ ከራሳቸው ከሐዋርያዊት ቤተክርስቲያን ትልቅ ንቅናቄ ተነስቶ ብዙ እነዚህን 6 ወር አሁንም ብዙ ስራ እየተሰራ ነው። መሃላቸው ሥላሴን የሚቀበሉ ቄሶች፣ ፓስተሮች፣ አስተማሪዎች ከፍተኛ ንቅናቄ አለ። ይህንን እንዴት አድርገው መስራት እንዳለባቸው ከወንጌል አማኝ በዚህ ጉዳይ በጣም በሥላሴ ትምህርት ዛሬ ያንተ መንፈሳዊ ልጅ ማን ነው? ፒኤስጂ ነቆራው የቃልዬ የሚባልን ልጅ ፎቶ ሰቅሎ ሲረግመው ነው ያለው ቀኑን ሙሉ እና እንዴት ከዚህ በኋላ ማድረግ እንዳለብን አላቅም። እስቲ ፐርሰናሊ ተገናኝተንም ቢሆን ከአንተ ጋር የሆነ ነገር እናወራለን። ይሄው ነው ያለው የእግዚአብሔር ሰው ፓስተር አሌክስዬ በጣም ቴንኪዩ። በጣም የተቀደሰ አሪፍ ሀሳብ ነው። ኪፕ ጎይንግ በርታ ነው የምልህ። እኔ ምንም እንትን የለኝም፣ በርታ ነው የምለው እና እነዚህን ሰዎች
በስነ ስርዓት ማየትና መከታተል ጥሩ ነው ብዬ አስባለሁ። በሲምስ ይመስላሉ የሆነ ማለት ስታያቸው እኮ ሙሉ ፕሮቴስታንት ነው የሚመስሉት እኮ ፕሮቴስታንት ነው የሚመስሉት። ግን ያው ወደ ውስጥ ስገባ ነው እባቡና መርዙ ያለው እና አብዛኛው ሰው የኛ ቤት እምነት እየመሰለ ከነሱ ጋር ህብረት ያደርጋል። ምን ይላል አደንደ ላይ በዛው ቅልጥ ብሎ የመቅረት ነገር አለ እና ብዙ የበለጠ ቢሰራበት አሪፍ ነው ብዬ ነው የማስበው። ቴንኪዩ። ያው በዚሁ አጋጣሚ ይሄ ያለውን ነገር ልንገር ብዬ ነው። እንገናኛለን ሲሲዬ። እሺ ፓስተርዬ በጣም ቴንኪዩ። እሺ ቴንኪዩ። እሺ ወንድማችን እንኳን ደህና መጣ። እንኳን ደህና ቆየኸኝ። እንዴት ነህ? ደህና ነህ? አለን እግዚአብሔር ይመስገን። እኔ ሀሳብ ለመስጠት አይደለም የመጣሁት። በእርግጥ ውይይቱን ሰምቼዋለሁ፣ ተከታትያለሁ ትናንት። ግን በዛ ላይ ሀሳብ ልሰጥ አይደለም። በዛኛው አካውንት ላይ ጽፌልህ ነበር መሰለኛል። ደርሶኛል። እንደ አጋጣሚ ትናንትም አግኝቼው ነበር፣ ረስቼው ነው። እስቲ ነገም አገኘዋለሁ። ነገ አብረን ስንሆን እንደውልልሃለን። እሺ ወንድሜ፣ እሺ እጠብቃለሁ። እሺ አመሰግናለሁ። እሺ ቴንኪው። ኦኬ የመጨረሻው የሚጠበቀው የኔ ሀሳብና አስተያየት ነው። እሺ የመጨረሻ ሀሳብ ይሰጣል ወንጌል አማኝ ከሆነ እስቲ እድል ልስጠው። ወንጌል አማኝ አካባቢው እንዴት እንደሚያምር ያለበት አካባቢ ፔሴ ከታች በጣም ፔሴ በጣም ከታች እኔ ይህን ነገር እንዴት እንደምታጠራ አይዶን ነው ፔሴ አይዶን ነው እኔም እንዴት እንደምታጠራ አላውቅም። ፔሴ ልኬልሃለሁ ፈቃደኛ ኮንክ አይቀር ቆይ ካንሰል አድርገው ከገባሽ። እሺ አሌክስ እንዴት ነህ? ማን ነው አሌክስ አልኩህ እኮ። አይ ሲሳይ ነኝ፣ ሲሶ ነኝ። ፔስ ይሄን ነገር ሲሲ እንዴት ነህ? አለሁ ወንድሜ። እንዴት አድርገህ እንደምታጠራው እኔ ፐርሰናሊ ኮንፊውዝድ ሆኛለሁ። ቆይ የመጨረሻ የኔን ሀሳብ ልስጣችሁና ወደዚህ ወደ ፔስ እንትን ልበል። በእኔ በጣም እጥር አድርጌው በትላንትና ውይይት ለእኔ ቃሌ በጣም የተሻለ ነበር። ቴንኪው አመሰግናለሁ። ከኔ ጋር ሀሳብ አስተያየት ስትሰጡ የነበራችሁ በትላንትና ውይይት ለእኔ ቃሌ የተሻለ ነበር። አመሰግናለሁ። ፔሲ ወደ አንተ እንሂድ። እሺ ሲሶዬ እንዴት ነህ? ሰላም ብያለሁ። መጀመሪያ እንዴት ዋልክ? አለሁ እግዚአብሔር ሰላም ነው አለሁልህ። እንዴት ነው ፓስተር አሌክስ? የት ሄደ? ይመጣል። እኔ ደውዬም ላመጣው እችላለሁ ፓስተር አሌክስን። ፔሴ ግን እንኳን እኮ ባለፈውም ጀምረን እንትን ሆነ እኮ። ዛሬ ደግሞ ቀኑ ሙሉ ምንድነው ቃሌን ስትረግጠው ነበር እንደ ፎቶ ዘግዝቀ ፎቶ ለጥፈ ፔሴ ፔሴ ሃይሚዬ እኔ በብዙ ማስረጃ ነው ድምዳሜን የሰጠሁት። ዲቴይሉ ላይ አልገባም፣ ግን በትላንትና ውይይት በትላንትና ውይይት ይቅርታ አድርጉልኝ።
ከወደ ሲሶዬ ሶሪ ኔትወርኬ ነው ሲስ አውርዶኝ ነው። እሺ ይቅርታ። አሁን ራሱ ጨለማ ነው መሰለኝ። አይ አሁን ይሻላል ኦልሬዲ። ቆይ እሺ ፔሲ እሺ ሲሶ እንዴት ነህ? ሰላም ብያለሁ። አሁን እኮ ሰምቼው እኮ ነው ፓስተር አሌክስ አይቶ ለአንዳንድ ሰዎች እንጀራውኛለሁ። ጥሩ ነው። ኖ አይደለም። እኔ አሁን እኮ እስቲ ቆይ እንዴ ምን እናርግ ባንተ ጉዳይ? እሺ እኔ አያገባኝም። አክቹሊ እኔ ፐርሰናሊ አያገባኝም። ምን ያርጉ ነው እኔ አያገባኝም። እኔ የትኛውም ቤተ እምነት ተከታይ መሆን ትችላለህ። ኦኬ እኔ ፐርሰናሊ አያገባኝም። ምን ያርጉ መሰለክ ሲሶዬ፣ ምን ያርጉ መሰለክ ሰው እንደ መሰልኳቸው የመሰልኳቸውን ይዘው ይቀጥሉ። እኔ የሚዘጋ እንጀራ የለኝ፣ የሚቀርብኝ ደሞዝ የለኝ። ራሴን ችዬ ስለምኖር የፈለጉትን ሀሳብ መያዝ ይችላሉ። እሱ ትክክል። ፓስተር አሌክስ ግን ተሸሽጎ ነበር፣ ቸርች ዘግቶ አልሳካለት ብሎ ነበር። አሁን በእኔ እንጀራ ሊወጣለት ነው። ደስ ይላል እሱ ነገር። ለሰው እንጀራ ከሆንኩም ጥሩ ነው። እግዚአብሔር ምስክር። ብትችሉ ደግሞ ፖለቲከኛ ይቻላል እና ፖለቲከኛ አይ ጌታን ሲሶ ጥሩ ሰው ነው፣ ግን ቸርቿ ተዘግታበታለች በኪራይ እጥረት ምክንያት ኪራይ መክፈል ስላልቻለ። ምዕመኖቹ የሚከተሉት ምዕመኖችም የሉም፣ ተበትነዋል። ስለማይከተሉት እንደው እዚህ ምዕመን ብትሆኑ ትላለሁ። ብትችሉ ደግሞ ቀና ሰዎች ደግሞ በሳንቲም በኮይን በጊፍት በባንክ ቢሆን አካውንቱን ልክላችኋለሁ ብትረዱት። እኔ ተነቃቃ እኮ አሁን በእኔ ፓስተር አሌክስን ወደ 10 ዓመት ነው የማውቀው። ቸርች ሲጀምር ጀምሮ አውቀዋለሁ። የተወገዘ ቸርች ፓስተር ነው የነበረ እኮ። አሁን እድሜ ለካውንስሉ ሰበሰበው እንጂ ሐሰተኛ አስተማሪ ተብሎ የተወገዘ መምህር ነው የነበረ። ግን ቀና ሰው ይመስለኝ ስለነበረ ከኔ ሳይሰማ እንትን ስላለ እንደው ባካችሁ በአካውንቱም ተለጥፏል። አካውንቱም ያለ ቤት ያለ አይደለ? አኬስ እንደዚህ ፐርሰናላይዝ አታርጉትና ፐርሰናላይዝ አታርጉት። አይ ስላነሳ ነው ሲስዬ፣ እኔ ስላነሳ ነው ሳናወራ ምንም ነገር መንገድ ላይ ሰምቶ መሰለኝ የመጣ። በእርግጥ አሁን እንትን ነው ቀደም የተባባሉት ነገር አለ። እንጀራ ሊወጣለት መሰለኝ። አሁን ክሩሴድ ልናደርግ ነው ብለዋል ሐዋርያት ቤተክርስቲያን ለመመለስ ብር ሊሰበሰብ ስለሆነ እባካችሁ በሱ እንኳን ትንሽ ደገፍ አድርጉት። ኋላ ኦዲት አድርገን ጨምቀዋለን። ደግሞ ኋላ የተሰበሰበውን ብር ኦዲት አድርገን። እሺ ሲሲ ተናገርሽ ወንድም አለ እስቲ እኔ ምን አንድ ጥያቄ ልጠይቅ። እሺ ሲሲ ጠይቀኝ። ኦጆች ትክክል ናቸው? ትክክለኛ አስተምሮ አላቸው ብለህ ታስባለህ? ኦጄ ምንድን ነው? ኦንሊ ጂሰሶች። ኧረ ኦንሊ ጂሰስን በቤተክርስቲያን አላውቅም እኔ። ነገርኩህ የእነ ሄቨን ቤተክርስቲያን ኦንሊ ጂሰስ ወይንም የሐዋርያት ቤተክርስቲያን። ኦኬ አይ ትምህርታቸውን አላውቀውም። ሄቨን እንግዲህ ጥሩ ሰው ናት። ሄቨን እና እሷ የሚመስሉ ወንድሞች ጥሩዎች ናቸው። አይ የእሷን ጥሩነት እኮ አይደለም እኮ። ለምሳሌ ከትምህርታቸው አንድ ትምህርታቸውን ልንገርህ። እሺ ኢየሱስ ክርስቶስ የሀብቱታ ነው ይላሉ። ይሄ ትምህርት ትክክል ነው? ኦኬ ምን ሊሉ ነው የሚለው መስማት አለብኝ ሲስዬ። አሁን እኛ ስላሴ እንደምናብራራው እንደ ፀሐዩ እንደ ሲንተከተኩ ሊሆን ስለሚችል እግዚአብሔር ነግሬሃለሁ እኮ ጥሩ እንትን ያለው ጥሩ የስላሴ ትምህርት ከነ ምሳሌው ደስ የሚለኝ የኦርቶዶክስ ስላሴ ነው። አሁን ይኸውልህ እንዴ አንድ ጥያቄ ልጠይቅ። የእስልምና ትምህርት ትክክል ነው? እስልምናማ መጽሐፍ ቅዱስ የማይቀበል እኮ ነው ሙሉ በሙሉ። እንዴት አድርገህ ለውድድር አታቀርበው? እንዴት ታዲያ እስልምና ላይ የደፈርከውን እንዴት ኦጄ ላይ መድፈር አቃተህ አንተ? እነሱ መጽሐፍ ቅዱስ አማኝ ስለሆኑ በገባቸው መረዳት ሊያስቀምጡ ይችላሉ ሀሳባቸውን። ግን ከእስልምና ጋር ታወዳድረውማ መጽሐፍ ቅዱስን የሚቀበል እንደገና ኢየሱስ አምላክ ነው የሚልን ሰው ኢየሱስ ፍጡር ነው ከሚለው ሰው ጋር ታወዳድራለህ እንዴ? ለሆነ ነው ሳራ ነው አሁን እኮ እንዴ ቆይ አንተ የኦጄ ትምህርት ፔሲ ኃይለኛ ፖለቲከኛ ነህ። እኔ ማቆም ምን መሰለህ ሲሶ
ኢየሱስ አምላክ ነው እንደሚሉ ብቻ ነው ማቀኔ። እሱ ደግሞ ጥሩ ነገር ነው፣ ኢየሱስን ያከብሩታል ማለት ነው። በስላሴ አያምኑም። በስላሴ አያምኑም። አንተ በስላሴ ታምናለህ? እኔማ በኦርቶዶክስ ስላሴ ነው የማምነው። ወንድሜ እሺ፣ አንድ በጣም አሪፍ ጥያቄ ልጠይቅህ። እሺ፣ የኦርቶዶክስ የስላሴ ትምህርት ትክክል ነው? አዎ፣ በደንብ እርግጠኛ ነህ? ድጋሚ ልጠይቅህ፣ የኦርቶዶክስ የስላሴ ትምህርት ትክክለኛ ነው? በእርግጠኝነት ትክክለኛ ትምህርት ነው። ምንጩ እዛ ነው የሚቀዳው። ዋናው ትምህርት ታዲያ የኦርቶዶክስ የስላሴ ትምህርት ትክክለኛ ከሆነ ለምን ኦርቶዶክስ አትሆንም? ለሆነ እኮ ነው አላየህም? አሁን ከታላቁ እየተማርኩ ነው። አሁን ሌሎች ወንድሞችም እየተማርኩ ነው። መጽሐፍትም እያጠናው ነው። እንደገና ድሮ ኦርቶዶክስም ስለነበርኩኝ እንደገና የድሮ መጽሐፍቶችን የሰንበት ትምህርት ቤት ተማሪዎችን እንደገና እያየኋቸው ነው። እና አሁን በቅርቡ ወስኜ ወደ ኦርቶዶክስ እሄዳለሁ። ይሻላል፣ ይሄ ይሻላል። ምክንያቱም የኦርቶዶክስ የስላሴ ትምህርት ትክክል ኦርቶዶክስ ጸጋ ይብዛላችሁ። ይኸውልህ አሁን ምን መሰለህ ሲስዬ፣ ትክክለኛ ስላሴ ትምህርት ይኸውልህ እኔ ምንም አታመቻች። እኔ ዛሬ ማታ የኦርቶዶክስ አጠቃላይ ትምህርቷ ትክክል ናት ብዬ ካመንኩ ዛሬ ነገ ብዬ እንትን አይደለም። ዛሬውኑ ኦርቶዶክስ ለመሆን ወስናለሁ። ዛሬውኑ የኦርቶዶክስ ትምህርት ትክክል ከሆንክ ናት ብለህ በአንተ ጥናት፣ በአንተ ምርምር፣ በአንተ እውቀት እስፔሻሊ ከስላሴ በላይ ትምህርት የለም። የኦርቶዶክስ የስላሴ ትምህርት ትክክል ነው ብለህ ካመንክ እኔ just you have to be decide to be orthodox በቃ ኦርቶዶክስ ለመሆን መወሰን አለብህ ብዬ አስባለሁ። ያ ሲሶይ ባለፈው ጠይቀኸኝ አምስቱን የኦርቶዶክስ አዕማዳት ሚስጥራት ትቀበላለሁ ብዬ ነበር ካስታወስክ ማለት ነው። ጥሩ ትምህርቶች አሏት እንደሱ አሁንም ሌሎች ትምህርቶችንም እያየሁ ነው። በደንብ አድርጌ ወስኜ እሄዳለሁ። እኔ ከታች አንድ ለኮሜንት ልመልስ። ይሶ አንተ ለምን ኦርቶዶክስ አትሆንም? እኔ ያለሁበት የፕሮቴስታንት እምነት በጣም ትክክል ነው ብዬ ስለማምን ነው ኦርቶዶክስ ማለት ነው። እኔ ያለሁበት የፕሮቴስታንት ቤተ እምነት ትምህርት በጣም ትክክል ነው ብዬ ስለማምን ነው ኦርቶዶክስ ማለት ነው። የኦርቶዶክስ ትምህርት አጠቃላይ የኦርቶዶክስ ሙሉ ትምህርቷ ትክክል ናት ብዬ ባምን ዛሬውኑ ነው ኦርቶዶክስ መሆኑ። እኔ ኦርቶዶክስ ባለፈው ግን አንተም ሲስዬ ይቅርታ፣ ባለፈው አንተ አምስቱ አዕማደ ምስጢራት ስናወራ አምናለሁ ብለህ ነበር አይደል? ነው የተቀየረ አቋም አለ? አምስቱ አዕማደ ምስጢራት ትክክል ነው ብዬ አልተናገርኩም። ኦኬ እሺ ይሁን። እሺ በቃ ለምሳሌ ከአምስቱ አዕማደ ምስጢራት አሁን ሚስጥረ ሜሮን ነው ምናምን የሚባለውን ነገር ጭራሹን ምን እንደሆነ ራሱ ለምሳሌ እኔ አላውቅም። ቅባ ሜሮን ምናምን እኔ አላውቅም ጭራሹን። እኔ ግን ፕሮቴስታንት የሆንኩት አሁን ያለበት የፕሮቴስታንት ቤተ እምነት ትክክል ነው ብዬ ስለማምን ነው። አንተ ሸጋ ደስ ይላል ሲስዬ፣ አንተ ኦርቶዶክስ ትክክል ናት ብለህ ካመንክ እኔ በቃ you have to be decide መወሰን አለብህ። እንትን እያልኩ ነው። አምስቱን አዕማደ ምስጢራት እቀበላለሁ። አንድ አሁን ደግሞ ትምህርተ ቤተክርስቲያን ላይ ደግሞ አንዳንድ ትምህርቶች አሉ፣ እነሱን እያየኋቸው ነው። እሺ በቅርቡ አሳውቃለሁ ሲስዬ። አንዳንድ ፕሮቴስታንት ወንድሞች የሚፈራገጡ ካሉ እባካችሁ ወንድማችሁ እየሄደ ስለሆነ አትድከሙ በላቸው። ኧረ ወንድማቸው ከነበርኩ እኔ ነገርኩህ እኮ እኔ ጋር የምናወራው እኔ ማሰበው ከስር ለሚሰሙት ነው። ያ ከስር ለሚሰሙት ተሳደብ ሌላውን ኦርቶዶክስን ኦንሊ ጂሰስ ቤተክርስቲያን ተሳደብ ለሚሉ ሰዎች አንተ አጠብቁ አይሳደብም። አንድ ጥያቄ ልጠይቅ። የፕሮቴስታንት የስላሴ ትምህርት ትክክል አይደለም? አዎ እሱ የስላሴ ትምህርት እሱ በደንብ መፈተሽ አለበት እንደገና እኮ ትክክል አንደና ትምህርትም እኮ የለም። አንድ የዶክተር ተስፋዬ ሮበሌ መጽሐፍ ነው ያለ እኮ የፕሮቴስታንት የስላሴ ትምህርት ትክክል ነው ትክክል አይደለም? ትክክል አይደለም። እሺ የኦጂ የስላሴ ትምህርት ትክክል ነው ትክክል አይደለም? የእነሱን ትምህርት አላቆማ አለ ትምህርቱ አለ ላከልኝ እስኪ በፒዲኤፍ የስላሴ ትምህርታቸውን መጽሐፋቸውን ልትልክልኝ እስኪ ያደራ በእናትህ ማጥናት እፈልጋለሁ። እኔ ላጥናው እስኪ የተከሰስኩበት ስለሆነ ባጠና ጥሩ ነው። እግዚአብሔርን እኔ በጣም
በጣም ከባድ ቲክቶክ ላይ ከባድ ፖለቲከኛ ነኝ እኔ። ካንተ የከፋው ካንተ የባስኩ ፖለቲከኛ ነኝ። ኤኒዌይ ኢትስ ኦኬ ኢትስ ናይስ። እኔ ሲስ ግን 5 አዕማደ ምስጢራት ላይ ምስጢረ ሜሮን የሚላለ ሲስዬ የለም እኮ እዛ ጋር አይ አለ መሰለኝ ቀባሜሮን ወይ ምናምን የሚል አለ መሰለኝ። ምስጢረ ሜሮን እንትን ከ5 አዕማደ ምስጢራት ሳይሆን እኔ አላውቅም። እኔ ፐርሰናሊ አላውቅም ነው ያለ ይመስለኛል። ከሌለ ደግሞ የኔ ስህተት ነው። እኔ አላውቅም። ትምህርተ ቤተክርስቲያን ላይ 7 ትምህርቶች አሉ። አንዱ ሜሮን ነው እዛ ጋር። እኔ አላውቅም። የለም ያው ከለም አላውቅም። ግን እኔ አሁን ባለሁበት ቤተ እምነት እኔ በእኔ አሁን የኔ ትምህርት እኔ በጣም ተመችቶኛል። እኔ አሁን ያለሁበት ያ ሲስዬ ምን መሰለክ፣ እኔ አሁን የኦርቶዶክስ ስላሴን ድሮም ነው የምቀበለው። ግን አሁን ግን በደንብ መወሰን እንዳለብኝ ወንድሞች እየረዱኝ ነው። በደንብ ፕሮቴስታንት ወንድሞች በደንብ እየረዱኝ ስለሆነ እነሱንም ላመስግን በዛው። ጌታ ያሰባችሁ ወደ ቀደመችው ወደ እናት ቤተክርስቲያን እንድመለስ እየረዳችሁኝ ስለሆነ በጣም አመሰግናለሁ። በፍቅር ብትገፉኝ ደግሞ ጥሩ ነበር በላቸው በዛው ለሚሰሙኝ ሰዎች። ግን ለሁሉም ግን ያው ወደ እናት ቤተክርስቲያን እየላኩኝ ስለሆነ ደስ ይለኛል። ያደኩባት ስለሆነች ያደኩባት ቤተክርስቲያን ናት። እኔ ነገርኩህ እኮ እኔ ነገ አንተ ለእኔ ማንም ሰው ተረድቶ አንብቦ ገብቶ ታውቁ ምናምን የፈለገውን ቤት እምነት የመከተል የመወሰን መብት አለው። ዮሐንስ 9 ላይ ቤተሰቡ ምንድን ነው ያሉት? እሱ ሰው ሙሉ እሱን ጠይቁት ሙሉ ሰው ነው አይደል ያሉት? አንተ ሙሉ ሰው ነህ። ገባህ አይደል? አንብበ የተሻለን የምታምንበትን ነገር የምታምንበትን ቤት እምነት የመወሰን የመከተል መብት ያለ ሙሉ ሰው ነው አንተ። ያው ምን መሰለህ ሲስዬ 5 አዕማደ ምስጢራት አሁን ድሮም ጀምሬ እቀበላለሁ። አንዳንድ ኦርቶዶክሳውያን ቤትም ስንወያይ ይሄ እንደምቀበል ያውቃሉ። አንዳንድ ሰዎችም ከዚህ የሚሰሙኝም ኦርቶዶክስ ሆንክ የሚሉኝ ሰዎች ነበሩ ማለት ነው። ትክክለኛ ትምህርት 5 አዕማደ ምስጢራት ትክክለኛ ትምህርት ነው ስለማምን እነሱ ጋር ሞገታቸውም ያው አሜን ነው የምለው። በዚህ የተነሳ ኦርቶዶክስ ነው የሚሉኝ የነበሩ ሰዎች አሉ። እንግዲህ 5 አዕማደ ምስጢራት የማውቃቸው ስለሆኑ ስላየዋቸው ልክ ናቸው ብዬ ስለማምን ነው ማለት ነው። አሁን ትምህርተ ቤተክርስቲያን ነው 7 ናቸው። እነሱ ያጠናዋቸው እንደገና በቃ አሪፍ እነሱ አጠናለሁ ወስናለሁ። እኔ እንትን አመሰግናለሁ ደግሞ ለምኞት ለጥሩ ምኞት ደስ ይለኛል። አመሰግናለሁ። እኔ አሁንም እኮ አንተ ላይ ያለኝ ጥያቄ የኦርቶዶክስ የሥላሴ ትምህርት ትክክል ነው ብላል አይደል? አዎ ትክክል ነው። 5 አዕማደ ምስጢራት ትክክል ነው ካልኩ ምስጢረ ሥላሴ ትክክል ነው። ከዛ ውጭ ያለው የሥላሴ አስተምሮ ትክክል አይደለም። አዎ በትክክል ሥላሴን ዲስክራይብ የሚያደርጉት የኦርቶዶክስ ከነኩነቱ በደንብ አድርገው ሙሉ ትምህርት ያላት ኦርቶዶክስ ናት እኮ። ታዲያ ሌሎች ላይ መጨከን ለምንድን ነው ያቃተ? አሁን ለምሳሌ ኦንሊ ጂሰስ ላይ መጨከን ለምንድን ነው ያቃተ? የእነሱን ትምህርት እኔ እኮ ልክ ከኦርቶዶክስ ስመጣ ፕሮቴስታንት ስለሆንኩኝ የፕሮቴስታንትን ትምህርት አውቀዋለሁ። ስለዚህ ስለነሱ ለመናገር ምንም አይቸግረኝም ማለት ነው። ስለነሱ ለመናገር አይቸግረኝም። ለምን? ትምህርቱን ስለማቅ። የኦንሊ ጂሰስ አሁን የሐዋርያት ቤተክርስቲያን የምትለውን ትምህርታቸውን አላውቅም እና ያለ እውቀት ደግሞ ሰዎች ማስከፋት አልፈልግም። አሪፍ ነው። እኔ ሌላ ምንም አንተ ላይ ጥያቄ የለኝም። ፐርሰናሊ አንተ ትልቅ ሰው ነህ። ራስህ ያመንክበትን ነገር መወሰን ትችላለህ። እኔ የምለው እንደዛ ነው። ሲሲ የተባረክልኝ። በጣም ሲሲ ያመሰግናለሁ። እሺ ቴንኪው። ተባረክልኝ። ስለዚህ ከዚህ በኋላ ሰዎች ምን ብሎ ቢያውቁ ነው ደስ የሚል? የመጨረሻ ጥያቄ የኦርቶዶክስ እምነት ተከታይ እንደሆንክ ይመኑ ወይስ ፕሮቴስታንት የነበረ አሁን ግን የኦርቶዶክስ ትምህርት እያጠና ያለ ወደ ኦርቶዶክስ የሚሄድ ወንድም ብለው ይረዱኝ እንደሱ። ስለዚህ ሰዎች ከዚህ ቀደም ስለዚህ ለኦርቶዶክሳውያን መምህራኖች የምታቀርበው ጥሪ ይኖራል? ኦኬ። አይ እኛ ሰፈር ላይ ቤተክርስቲያን ስላለ እዛ ሂጅ መማር ስለምችል ምንም ጥሪ አላቀርብም። ብዙ መምህራኖች አሉ፣ የድሮ ወዳጆቼ መንፈሳዊ አባቶቼ ነበሩ። እነሱን አገኛቸዋለሁ። አይደለም ቲክቶክ ላይ ላሉ ምናልባት ለኦርቶዶክሳውያን መምህራን
የምታቀርበው ጥሪ ካለ እኔ ወንድማችሁ ለመጠየቅ መማር የምፈልገው ነገር አለኝ እንድታስተምሩኝ እፈልጋለሁ መማር የምፈልገው ነገር አለ የምትለው ነገር ካለ ማለት ነው። ድንገት ያ አይ ኦርቶዶክስ ያለው ሲሲ በቅርቡ ስለሆነ ወደ ፕሮቴስታንት የተቀላቀልኩት ኦርቶዶክስ ያለው ብዙ አባቶች ስለነበሩ እነሱን ስለማገኛቸው አሁንም ድረስ እነሱን መጠየቅ እችላለሁ። እሺ እዚህ ላሉት ለምሳሌ ለኦርቶዶክስ የምታቀርበው ጥሪ አለ ትምህርታችሁን መማር እፈልጋለሁ እንድታስተምሩኝ እፈልጋለሁ ብለህ ለኦርቶዶክስ የምታቀርበው ምንም አይነት ጥሪ የለም? ጥሪ የለኝም። እያጠናው ሲሄድ ግልጽ ያልሆነ ካለ እነ መዝሙር ያሬዳሉ እጠይቃቸዋለሁ ገብቼ። እሺ ቴንክ ዩ። ጥሪ ግን የለኝም። አመሰግናለሁ። እሺ ተባረክ። እኔ ከአንተ ክፉ ፖለቲከኛ ሰፈር ወይ ዳጊ እግዚአብሔርን ወይ ማዚ እንልስታችሁ ሲሉኝ ፀሐይ ወጣ ኦኬ ማዚ ልኬልሻለሁ። መኩዚ አይቻለሁ ሪኩዌስት ነው። ምን በዚህ ሰዓት እኔ ወይ የዚህ ልጅ ፖለቲካ ስለማውቀው ነው ወይ አዲስዬ ወይ ሲሲዬ ሰላም ነው? እግዚአብሔር ይመስገን። እንዴት ነሽ ማዚ? ደህና እግዚአብሔር ይመስገን ደህና። ሲሲዬ ብዙ ሰዓት የለኝም፣ ትንሽ ላውራና ልውጣ። ምን መሰለ ይሄ ልጅ ቆይቷል እኮ ሌላ ሐሰት ትምህርት እንደሚያስተምር በጣም መጀመሪያ ወንጌል አማኝ ይመስል ነበር፣ ግን ትምህርቱ የሆነ ወቅት ላይ ኢየሱስ ሰው ብቻ ነው በሚል በጣም ብዙ እንትን ነበር ቲክቶክ ላይ እና ያኔ በጣም ለይቶለት ከነፌቨን ምናምን እያስገባ ብዙ ይል ነበር እና አይ ቲንክ እነ ጆዬን ቃሌ የነቁበት አሁን ነው፣ ሰው ሁሉ የነቃበት አሁን ነው እንጂ ልጁ ቆይቷል። ኧረ እኔ ከነ ቃሌ አስቀድሜ ይሄ ልጅ ኦጄ ነው ብዬ ተናገርኩት። እኔ እግዚአብሔር ምስክሬ፣ ማንም ሰው መጥቶ ይሞግተኝ ከፈለገ። ፔሴን መጀመሪያ እኔ ነኝ ኦጄ ነኝ አልኩት። ጆን ከፈለግሽ ጠይቂው፣ ቃልዬን ከፈለግሽ ጠይቂው። ይሄን ልጅ እንትኪ እኔ እግዚአብሔር እኔ ምክንያቱም እኔ እና አሁን ግን በቃ ተነቃብኝ አይነት ነገር በሽቆ ነው አሁን የምናገረው ነገር ኦርቶዶክስ ሊሆን ነው እንደዚህ ምናምን የሚለው ነገር ሁሉ በሽቆ ነው። በጣም እኔ እንጃ በጣም በቃ ለምን ተነቃብኝ ነው ነገሩ ይመስለኛል። እና በቃ አሁን ቤት ከፍቶ ምን ቃሌን አስረገጠው? ምንም እኮ እነ ቃሌ ትምህርቱን ነው ትክክል አይደለም ያሉት እንጂ እኮ ሌላ ያሉት ነገር የለም። አክቹሊ እንትን መብቱ እኔ የፈለገውን ቤት እምነትም ሰው እንትን ነው። እኔ ጄኒው ሰው ይመቸኛል። እኔ ጄኒው ሰው እኔ በስነ ስርዓት በቃ ለምሳሌ በስነ ስርዓት አንብቦ አጥንቶ ምን ብሎ አይ የኦርቶዶክሲያን ትምህርት ትክክል ነው ብሎ አምኖ በስነ ስርዓት ኦርቶዶክስ የሚሆን ሰው ላይ በቃ ኦልሬዲ ትልቅ ሰው ነው። ሁላችንም እኮ እዚህ እኮ ከ18 ዓመት በላይ ሰዎች ነን። ምንም የማንንም ውሳኔ አይወስንም። እንዴ እኮ አሁን እኮ ሲሲዬ እንዳልከው ማንም የከለክለው የለም። ኦርቶዶክስ ብንመለስም እንዲሁም ሰውን ምንፍቅና ከሚያስተምር ተመልሶ እዛ አጥንቶ ብሎ ቢመለስ ጥሩ ነው። እኔ እውነቴን ነው በቃ አሁን ለምሳሌ እንትን እኮ ነው ግልጽ እኮ ነው። ከዚህ በኋላ ፒኤስኤ እኮ ኦፊሻል ተናገረ እኮ ኦፊሻል እኔ የወንጌል አማኝ እምነት ተከታይ አይደለሁም። እንደውም ከሁሉም ሳጠናና ስመለከት የኦርቶዶክሲያን ትምህርት በጣም ትክክል ይመስለኛል። የኦርቶዶክሲያንን ትምህርት እያጠናው እየተከታተልኩ ነው። በቅርቡ ኦርቶዶክስ ሆናለሁ አለ። በቃ ዲስ ኢዝ ጉድ። ስለዚህ አሁን ፒኤስኤን ያ ወንጌል አማኞች ወንጌል አማኝ ነው ብላችሁ እንትን አትበሉት ነው። በቃ
የኔ መልእክት የሆነ እሱ ነው። ያ አይ ግን እኔ አይመስለኝም። አሁን በቃ እንትን ነው በቃ ለምን ተነቃብኝ የብሽቀት ይመስለኛል። አየህ እንትኑን ፕሮፋይሉን ሁሉ ቀይሮ ማለት ነው። እና አሁን የኦርቶዶክስ ስላሴ ይመቸኛል ስል በጣም የብሽቀት ነው። እና ግን እሱን እኛ ዲሳይድ ማድረግ አንችልም። ይኸውልሽ እሱን ያልሽ ማዚ አሁን እኛ አሁን በሽቆ ነው ምናምን ነው የሚለውን ነገር እኛ እሱ ትልቅ ሰው እኮ ነው። ፔሴ ምናልባት ከ20 እድሜው ከፍ ያለ ትልቅ ሰው እኮ ነው። እና ለራሱ ውሳኔ ሁሉን ነገር መተው ትክክለኛ ነገር ነው። እኔ በሽቆም ነው ምናምንም አይደለም። ግን ትልቁ ነገር ምንድነው? እኔ ምክንያቱም ትክክለኛው ነገር እሱ ራሱ ወንጌል አማኝ አይደለም ካለ እሱን አክሰፕት ማድረግ ነው። አይ ወንጌል አማኝ ነህ ብላችሁ በግድ እንትን አትበሉት። ኦኬ አይ ጥሩ በቃ ሲስዬ እሱን ለማለት ነው። ጸጋ ይብዛልህ። ሰላም ነኝ። እሺ አይ አረብኝ በጣም እኔ ፒኤስኤን ከማንም ቀድሜ ነው ያወቅሁት። እኔ እግዚአብሔር ምስክሬ ወይ ፍሪደም ልከና ሲሴ እንዴት ነህ? አለሁ እግዚአብሔር ይመስገን። ሁሉ መልካም? ሁሉ ደህና እግዚአብሔር ይመስገን። ክርስቲያንን አልጋበዝከውም እንዴ? ከትናንት ወዲያ አዘጋጀልኝ ነበር ብሎህ ነበር እኮ ፕሮግራም። አይ በውይይቱ አይ እሱ ካልመጣ መቼም በግድ አልጋብዘውም። እኔ እኮ መልካም ግን ያው አሪፍ ነገር አለው። ዛሬ ሪፍሌክሽን ነው ወይስ? አይ ጨረስን። ሪፍሌክሽን ነበር ጨረስን። ኦኬ ቶላል ጨረስን። የትላንትናው ሪፍሌክሽን ተሰናው ጨርሰናል። እሺ ቢኒ ወይ ቢኒ ካፉን የቀማው ጨርሰናል ብለህ ጨረስን። እሱ ላይ ተዘብዝፈናል እንዴ? ሪፍሌክሽን ቃሌና ታላቁ ከዛ በላይ ከነሱ ውይይት በላይኛ ነው እንዴ? ምን ጨረስን ወይ? እርቲ ሮህማ ትንሽ ወዛፍሬ ፒኤስ ለምንድን ነው ግን እንደዚህ እንትን የምትጫሉት? ነው የኦርቶዶክሳን የስላሴ ትምህርት ትክክል ነው አለ እኮ። አንተ አይደለም ነው የምትለው? እኔ ያለሁበት የስላሴ ትምህርት ትክክል ነው እሱ ነው። ግን አንተ የኦርቶዶክሳውያን ስህተት ነው የምትለው? አይ ስህተት ነው ማለት አንተን እናውጣ፣ ችግር የለም አንተን እናውጣ። የትኛውም ፕሮቴስታንት የኦርቶዶክሳውያን ስላሴ ትክክል ነው ካለ በቃ እሱ ፕሮቴስታንት አይደለም ማለት ነው? አይ ትክክል ነው ትክክል አይደለም የሚለው ላይ እኮ አይደለም እኮ ኮንሰፕት። እሺ እንትና ለምሳሌ ማለት ነው ሲሲዬ ለምሳሌ እኔ የፕሮቴስታንት ኖ ቢኒ ለምሳሌ አይደለም እኔ ጠይቀኝ፣ አንድ ጥያቄ ጠይቀኝ። የፕሮቴስታንት የስላሴ ትምህርት ትክክል አይደለም ካልከኝ አልቆይም ነው አይደለም። ላስታውስክ እኮ ነው አንድ ጊዜ ዶክተር ሻውል ተስፋዬ ሮቤልን ጠርቶ ምንድን ነው ያለው? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የስላሴ ትምህርት ትክክል ነው፣ እኛም የምንቀበለው የእሱን ነው ብሏል። ምንድን ነው ያለው? እኔ እኮ ፖስት አድርጌዋለሁ በስላሴ እኔ ራሴ ፖስት አድርጌዋለሁ እኮ በስላሴ ጉዳይ የካቶሊክ ኦርቶዶክስ ፕሮቴስታንት ትክክል ናቸው ብሎ ተስፋዬ ሮቤሎ እኔ ራሱ ቆርጬ ፖስት አድርጌዋለሁ። የኔ ጥያቄ ላንሳለ በደንብ ስማኝ ቢኒ አንድ ነገር ስማኝ። እኔ የፕሮቴስታንት የስላሴ ትምህርት ትክክል አይደለም ብዬ ያመንኩ ቀን ኢሚዲየትሊ ከፕሮቴስታንት ወጣለሁ። ኢሚዲየትሊ አልቆየም። ለአንድ ደቂቃ አልቆይም ፕሮቴስታንት ቤተ እምነት ውስጥ። የፕሮቴስታንት የስላሴ ትምህርት ትክክል አይደለም ያልኩ ቀን እኔ ከፕሮቴስታንት ቤተ እምነት ገና አጥንቼ ምናምን ብዬ በህይወቴ ላይ ቁማር አልጮትም በፍጹም። እስፔሻሊ ስላሴ ላይ ተሳስታለች ብዬ ፕሮቴስታንት ተሳስታለች ብዬ ያመንኩ ቀን በዛው ቅጽበት ከፕሮቴስታንት ቤተ እምነት እወጣለሁ። ስለዚህ ፒኤስኤ የስላሴ ትምህርት ተሳስቷል ካለ ለምን በቃ ይሄ እኮ እኔ ለሱ እኮ ነው ሰፖርት ያደረኩት እኮ። ተሳስቷል ካለ ወደ ትክክለኛው ቤተ እምነት ሂድ እኮ ነው ያልኩት። አዎ ሲሲዬ ምን መሰለህ፣ አሁን ለምሳሌ
ተስፋዬ ሮቤሌ ሲናገር ሁላችሁም በቃ ዝም አላችሁ፣ ዋጥ አረጋችሁት። ኦርቶዶክሳውያን በስላሴ ትምህርት ትክክል ናቸው ሲል ልክ እንትና ደግሞ ፒኤስኤ ሲናገር ፒኤስኤ ላይ ተጠራርታችሁ ነው ላቆ ለማውገዝ ፒኤስኤ እኮ ይኸውልህ የፒኤስኤ ችግሩ እኮ የኦርቶዶክስ ስላሴ ትምህርት ትክክል ነው፣ የፕሮቴስታንት ግን ትክክል አይደለም ነው። ትክክል አንተ የፕሮቴስታንት ትምህርት ትክክል ነው፣ የስላሴ ትምህርት በጣም በጣም ትክክል ነው። እሺ ሶስት ፍቃድ ትክክል ነው። አሁን እሱ የፕሮቴስታንት ትምህርት አይደለም። የማ ትምህርት ነው? የአንድ ግለሰብ ትምህርት ነው። እሺ ተሳስቷል። እሱ የፕሮቴስታንት አይደለም እንዴ? አንድ ግለሰብ ያ ግለሰብ ተሳስቷል እኮ ያንን ግለሰብ እኮ እነ ኤርሚያስ ተናገር እውነት ለሁሉ እነ ዳኒ እነ ዳጊ ሁሉም እኮ ተቀብለው ትክክል ነው ብለው አጽድቀውለታል። አሁን አንተ ብቻ ነህ እኔ የምከተለው ዳጊን ወይንም ኤርሚያስን አይደለም። እኔ የምከተለው የተስማማችሁበት ትምህርት አላችሁ። ቆይ አንዴ ዳጊ የተስማማችሁበት ትምህርት አለ። አሁን ቢኒ ፖይንቱ ምን መሰለህ? ቢኒ በደንብ ስማኝ። ፖይንቱ አሁንም በደንብ ልንገርህ። አሁን ስላሴ ላይ ዲቤት ልናደርግ አይደለም። እኔ እያልኩት ያለሁት የተሳሳተ የስላሴ ትምህርት ውስጥ ሰው መቆየት የለበትም። የተሳሳተ ያልተረዳኝ ተረዳኝ። እኔ እያልኩት ያለው ያልኩን ስማኝና መልስልኝ። ያልኩን ስማኝና አይደለም እኔ ደግሞ ስማኛ። እኔ እያልኩ ያለውን ስማኝ። እኔ የምለው አንድ ሰው የተሳሳተ የስላሴ ትምህርት ውስጥ በፍጹም መቆየት የለበትም። ኢሚዲየትሊ ነገ ከነገ ወዲያ ምናምን ብሎ ማሰብ የለበትም። እኔ ዛሬ ነገርኩ ዛሬ የስላሴ ትምህርት ተሳስቷል ብዬ ካመንኩ ወደ ትክክለኛው ትምህርት ኢሚዲየትሊ ነው የሚሄደው እኮ። ይኸውልህ እዚህች ጋር ቆይ ሲሲ ያልተረዳኸኝም። ለምሳሌ ሶስት ፍቃድ አሁን ስለ ስላሴ አይደለም የምናወራው። ይኸውልህ ቢኒ ስለ ስላሴ ማውራት ሳይሆን አንዴ አድምጠኝ ሲሲ አድምጠኝ፣ ግድ የለም አንዴ አድምጠኝ። እኔ የሶስት ፍቃድ የፕሮቴስታንት ትምህርት ነው ያልኩት ለምን መሰለ? ሶስት ፍቃድ ግለሰብ ተናገረው አልከኝ። አንዴ አድምጠኝ ሲሷ አድምጠኝ አንዴ። እኔንም ስማኛ። እኔ አሁን እኮ ስለ ዲቴል ስለ ስላሴ ትምህርት ስለ ዲቴል እኮ አይደለም እኮ የምልህ እኮ እኔ ያለሁት የስላሴ ትምህርት አንተ ለምሳሌ የኦርቶዶክስ የስላሴ ትምህርት ስህተት ነው። ስህተት ቢሆን ኦርቶዶክስ ቤት እምነት ውስጥ ትቆያለህ? አልቆይም። በቃ እሱም እኔም ያልኩት ይሄንን ነው። በቃ አዎ ይኸውልህ ተረዳኝ ሲስዬ። አየህ ሶስት ፍቃድ ስህተት ነው ያልከው እኮ ሶስት ፍቃድ ያስተማረው ሰውዬ ግለሰብ ነው። እኔ አሁን እኮ ስለ ኤፍሬም ባለጊዜው ትምህርት እኮ አይደለም እኮ ስለ ስላሴ ዲቴል አይደለም የምናወራው እኮ። ኤርሚያስን አብሬው ቡና ጠጥቼ አላውቅ። ኢቭን ተረዳኝ አያገባኝም ስለ ኤርሚያስ እኮ ስለ ኤፍሬም ባለጊዜው አያገባኝም አይደለም። አሁን አንተ እኮ ሶስት ፍቃድ እንትን ያስተማረው ሰውዬ ግለሰብ ነው አልከኝ። እሺ ግለሰብ ነው። አልቀበለውም ያልከው እኮ ግለሰብ ነው አንተ ራሱ። አሁን እኮ አንዳችሁ ነው በግለሰብ ደረጃ እንጂ በትምህርት ደረጃ የስላሴ ትምህርት የፕሮቴስታንት ትምህርት የቱ ነው? ፕሮቴስታንት የሚቀበለው ትምህርት እኔ አሁን ስለ ስላሴ ትምህርት አይደለም ካንተ ጋር ማወራው። እኔ በደንብ ከሰማኬ ሎጂካል ነገር ነው ማወራው። እኔ አንድ ሰው ትክክለኛ ለምሳሌ ፕሮቴስታንት ሆኖ የስላሴ ትምህርታችሁ ግን ትክክል አይደለም፣ ከናንተ ይልቅ የኦርቶዶክስ የስላሴ ትምህርት ነው ትክክል ካለ ፕሮቴስታንት ቤት እምነት ውስጥ መቆየት የለበትም። ትክክል ያልተረዳ የፕሮቴስታንት ትምህርት እኮ የፕሮቴስታንት ትምህርት ብሎ የተናገረው ፒኤስኤ የተስፋዬ ሮቤሌን የዮናታን አክሊሉን የኤፍሬም ባለጊዜውን ነው። አሁን የኤፍሬም ባለጊዜው ሶስት ፍቃድ አለ። ዮናታን አክሊሉ ደግሞ በእግዚአብሔር ውስጥ ተጠቅልለዋሉ አለ። ተስፋዬ ሮቤሌ ደግሞ የኤርሚያስ የኤፍሬም ባለጊዜን ይደግፋል። አሁን ይብን ይወልክ አሁን በእኛ ቢኒ እየሰማኝ ነው። ቢኒ እየሰማኝ ነው። እኔ እያልኩት ያለሁት አንድ ሰው የፕሮቴስታንት የስላሴ ትምህርት ትክክል አይደለም፣ ግን ከናንተ ይልቅ የኦርቶዶክስ የስላሴ ትምህርት ትክክል ነው ካለ ለአንድ ቀን ፕሮቴስታንት ቤት እምነት ውስጥ መቆየት የለበትም። ይሄ ትክክል ነው። አንተ ለምን ቆየ ሲስ? አንተ ለምን ቆየ? እኔ ትክክል ነው ብዬ ስለማምን ነው። ትክክል ነው። ሶስት ፍቃድ ትክክል ነው። ሶስት ፍቃድ ስለ ስላሴ ትምህርት አይደለም። ይኸውልህ
ስላሴ እኔ አንተ ሎጂካል ምሰማኝ ከሆነ ቢኒ እኔ እየነገርኩ አንተ የኦርቶዶክስ የስላሴ ትምህርት ትክክል ባይሆን ኦርቶዶክስ ውስጥ ትቆያለህ። የኦርቶዶክስ የስላሴ ትምህርት አስተምሮቷ ላይ ቁጭ ብሏል። ይኸው ይሄንን አንብበህ ትቀበላለህ አትቀበልም ትባላለህ። አልቀበልም ካልክ ዳይ ወደ ጉዳይ። አይ ቢኒ የኔ ሀሳብ እየገባ አይደለም። እኔ እያልኩ ያለሁት በጣም ሲምፕል ሎጂካል ነገር ነው እያወራሁት ያለሁት። አንድ ሰው እኔ ያለሁበት ቤት እምነት የፕሮቴስታንት ቤት እምነት ተከታይ ነኝ፣ ግን የስላሴ ትምህርታችሁ ግን ትክክል አይደለም ካለ ፕሮቴስታንት ውስጥ ምን ያደርጋል ነው። እኔ ነገ አጥንቼ ምናምን ብዬ አልቆይም። እኔ ፕሮቴስታንት የሆንኩት እኔ እንዴ ሲምፕል ነው። አሁን ፍቃድ ስላሴ እንዴት ነው ስላሴ የምትረዳው? አካል 3 ፍቃድ ከፐርሰን ፕሮሲድ የሚያደርገው ከምናምን እሱ አይደለም ጥያቄ። በሆል አጠቃላይ የስላሴ ትምህርታችን አሁን ስለ ስላሴ እናወራ ምናምን አይደለም። ማይ ፖይንት የኔ ፖይንት የስላሴ ትምህርት ትክክል ያልሆነ ጊዜ ትክክል አይደለም ብዬ የተረዳው ጊዜ ኖ ሞር ፕሮቴስታንት የመሆንበት ምንም አይነት ምክንያት የለም። ትክክል ነው ብዬ ስላመንኩ ነው። ስለዚህ ለፒኤስኤም ያለኝ መልእክት አይ የእናንተ የስላሴ ትምህርት ትክክል አይደለም፣ የኦርቶዶክሳውያን ግን የስላሴ ትምህርት ትክክል ነው ካለ እኔ እኮ እያልኩት እኮ ነው ኦርቶዶክሱን እንዴ አንተ ስህተት ነው በምትል የስላሴ ትምህርት ውስጥ አትቆይ ነው እና ያልኩት ይሄ ነው። እሺ ፒኤስኤን ላስገባው፣ ምክንያቱም እሱ ሜንሽን እያደረኩ ስለሆነ ከባድ እኮ ነው። ይሄ ሲምፕል ሎጂክ እኮ ነው። እኔ የማወራው እኮ ሲምፕል ነገር እኮ ነው። ወይ ፒኤስኤ ሲሶ አይ ጥሩ ሎጂክ ነው ያመጣው። ቆንጆ ነው ሎጂክ ነው ያመጣው። ግን ለምን ግን ዶክተር ተስፋዬ ሮበልን ወደ ኦርቶዶክስ ሂድ አትለውም? የኦርቶዶክስ ትክክል ነው ብሏል እኮ። የፕሮቴስታንት ትክክል አይደለም ብሏል ባይልም ሁለት ትክክል የለማ። ሁለት ትክክል ስለሌለ ዶክተር ተስፋዬ ሮበል ነው ያለው። ሰምተኸዋል? አዎ የኦርቶዶክስ የስላሴ ትምህርት እንከምናወጣለት አይደለም፣ ትክክል ነው። አስገባው ቢኒየን እኔ ፔጅ ውስጥ ገብተህ የዶክተር ተስፋዬ ሮቤሎን እንትን ንግግር እኔ ራሱ ፖስችዋለሁ። ዶክተር ተስፋዬ ሮቤሎ ያለው ምን መሰለ? በስላሴ ትምህርት ካቶሊካውያን፣ ኦርቶዶክሳውያን፣ ወንጌል አማኞች በስላሴ ትምህርት አንድ ናቸው አለ። ኦኬ እሺ፣ ይኸውልህ ይሄን ያለው የሱ 3 ፍቃድ መጽሐፍ ቅዱሳዊ ለማድረግ ነው። ከኦርቶዶክስ ጋር አቻ አድርጎ ተቀባይነት እንዲያገኝ ነው ይሄን ያለው እንጂ አንድ አይነት አይደለም። ሲስታቋለ እኮ አንተ አልነግርህም መቼም። ግን 2 ወይም 3 ትክክል ደግሞ የለም። የኔ ሙግት ምን መሰለ? የኔ ሙግት የፕሮቴስታንት ለምሳሌ የስላሴ ትምህርት ተሳስቷል ብለን እንውሰድ። አንተ የፕሮቴስታንት የስላሴ ትምህርት ተሳስቷል ብለን ነው የምታምነው? ሙሉ አይደለም። ጎደሎ ነው። ሙሉ ባልሆነ ስላሴ ትምህርት ውስጥ እንዴት? እኔ እኮ እያልኩ ያኔ እኮ ጀስት ኦን በአንተ ሳይድ እኮ ነኝ ያለሁት እኮ እኔ ሙሉ ባልሆነ ሲሶዬ እኔ አንድ ቀን አላድርም፣ አንድ ቀን አሉልም፣ አንድ ቀን አላድርም እኮ። ልክ ነህ። እሱን እኮ ልክ አሁን በደንብ እየወሰንኩ ስለሆነ ልሄድ ነው እኮ ብያለሁ። እሱን ግን 2 ትክክል ወይም 3 ትክክል ስለሌለ አንድ ትክክል ነው ያለ። ተስፋዬ ሮበል ራሱ የስላሴ መጽሐፍ ጸሐፊ ነው። የኦርቶዶክስን ከተቀበለ ከተስፋዬ ሮበል ይልቅ ኦርቶዶክስና ትክክል ማለት ነው። የእሱን ምንድነው 3 ፍቃድን መጽሐፍ ቅዱሳዊ ለማድረግና ኦርቶዶክስ ጋር አድርጎ እውነተኛ ለመምሰል እየሄደ ነው ማለት ነው። ስለዚህ እቺን መንቃት ያለብን ይመስለኛል። እሺ ግን ኤኒዌይ እኔ እያልኩ ያለሁት ምን መሰለ፣ ከታች ላላችሁም ሰዎች በጣም ክሊር ኤንድ ፕሌን የሆነ ስቴትመንት ነው እየሰጠሁት ያለሁት። እኔ ሲሳይ ፕሮቴስታንት ቤተ እምነት ውስጥ ያለሁት የቆየሁት ምኖረው የፕሮቴስታንት የስላሴ ትምህርት ትክክል ነው ብዬ ስለማሰብ ነው። አሁን በስላሴ ጉዳይ ፈቃድ ስንት ነው? አብ ለወልድ ምንድነው? ለመንፈስ ቅዱስ ከማን ነው ፕሮሲድ የሚያደርገው? ምናምን ጥያቄ ከሌሎች ጋር ሙግት ምናምን ለመግጠም አይደለም። እኔ ለምሳሌ ናው ራይት ናው ሞመንት ማለት የፕሮቴስታንት የስላሴ ትምህርት ትክክል አይደለም ብዬ ያሰብኩ ቀን ያመንኩ ቀን ትክክለኛ ወደ ሆነው ወደ ሌላ ትምህርት እሄዳለሁ።
አንትናል ገና እያጠናው ነው እየተመራመርኩ ነው ምናምን ብዬ ፖለቲካ አልሰራም። እዛ ሆኜ እማራለሁ። በቃ ለምሳሌ ትክክል ነው በምለው ቤተ እምነት ውስጥ ሆኜ ከዛሬ በኋላ እኔ የኦርቶዶክስ ቤተ እምነት ተከታይ ነኝ። ለምሳሌ ከካቶሊክ ሆነ እኔ በቃ የካቶሊክ የካቶሊክ የሥላሴ ትምህርት ትክክል እንደሆነ ካገኘው እና ካቶሊክ ሆኜ ትምህርቴን እማራለሁ፣ አጠናለሁ ምናምን እላለሁ። የኦርቶዶክስ ከሆነ ኦርቶዶክስ ሆኜ እሱ እኮ ሲስዬ፣ እሺ ይቅርታ አቋረጥኩ መሰለኝ። እሺ ቀጥል ልፍቀድል። እሱ እኮ አጥንቶ እኮ በትክክል የኦርቶዶክስ የሥላሴ ትምህርት ትክክል እንደሆነ አምኗል ዶክተር ተስፋዬ ሮበሌ። ለምን እሱ አይሄድም? አሁን ለመሄድ አትለው? አይደለም ስላንተ ነው የምልህ፣ ስላንተ ነው የምልህ። አንተ በተሳሳተ ሥላሴ ትምህርት ውስጥ ምን ታረጋለህ ነው ማይ ፖይንት። ስህተት በሆነ ሥላሴ ትምህርት ውስጥ ምን ታረጋለህ ነው። በቃ እዛ ሄደህ ለምን አትማርም? ሲሶ የቀረውን ትምህርት በራስህ ሎጂክ በራስህ እሺ ልማር ነው። እኔማ እኮ በራስ ሎጂክ ስለመጣሁ ልማር ነው። ኦኬ እሳቸው የኦርቶዶክስ ሥላሴ ትምህርት ልክ ነው ካሉ ምን እያሉ ነው? ሶስት ትክክል ሁለት ትክክል ስለሌለ የኔ ትምህርት ልክ አይደለም የኦርቶዶክስ ነው ትክክል ነው እያሉ ለምን አይሄዱም? እሳቸው ባፋቸው አላሉም። የኔ ስህተት ነው አይበሉ እንዴ? ባይዘው የካቶሊክ ለምሳሌ የካቶሊክ የሥላሴ ትምህርት ትክክል ነው ብለዋል እኮ። ሶስት ትክክል አለ ሲሶ፣ አንድ ትክክል እኮ የሚኖረው ሎጂክ እኮ አያስኬድም። አሁን ስለሳቸው አይደለም እኮ እኔ ስለ ተስፋዬ ሮቤሎም አይደለም። እሳቸው ለምን አይሄዱም? አይ ዶንት ኬር አባውት ዶክተር ተስፋዬ ሮቤሎ። ማይ ፖይንት እኔ እያልኩ ያለው አንተ ራስህ የፕሮቴስታንት የሥላሴ ትምህርት ትክክል አይደለም በተባለበት ሁኔታ የህይወት ጉዳይ ነው። ምን ታረጋለህ? ለምን አትሄድም ነው እኮ። እየሄድኩ እኮ ነው እኔ አጥንቼ ተምሬ እኮ ነው እንትን የምለው። እዛ ነበር ነው ያሰብከው እንዴ? እዛ ቀሪውን ለምን አትማርም ነው? ቀሪውን ትምህርት ዋናው ሥላሴ ነው። ቀሪውን ትምህርት እዛ ሄደህ ለምን አትማርም ነው እኮ። ልማር ነው እኮ መንገድ ላይ ነኝ እኮ ልማር ነው ሲሶ። እሺ ብዙ አባቶች እኔ ድሮም አባቶች የነበሩ ሰዎች የተለያየን ሰዎች ነበር። ዩኒቨርሲቲ ስገባ ማለት ነው ተራርቀን የቆየን። ከዛ ወደ ፕሮቴስታንት የመጣው ከዛ በኋላ እንገናኛለን። አሁን እንገናኛለን እስካሁን ድረስ። አሁን እነሱ አሉ ያስተምሩኛል፣ መጽሐፍ ትሰጡኛል፣ አጠናለሁ፣ እሄዳለሁ ማለት ነው። ግን እኔም ግለሰብ ነኝ። ዶክተር ተስፋዬ ሮበሌም ግለሰብ ሆነ። ለምን አትመክራቸውም? እኔ ባይዘው በጣም ምን መሰለህ ያላወቅህ ነገር እኔ አሁን ስለ ዶክተር እኮ ሰው ለምን እኔን እንደማያውቅ ነው ግራ የሚገባኝ። እኔ ነው ሰው ለምን እኔን እንደማይረዳኝ ለምን እንደማያውቀኝ እኔ እያልኩት እኔ ስለ ዶክተር ተስፋዬ ሮቤሎ አይደለም። ሂዝ ኢንቴሌክቹዋል በጣም ከኔም ከምንም በላይ ከኔ አቅም በላይ ነው ዶክተር ተስፋዬ ሮቤሎ። ዶክተር ተስፋዬ ሮቤሎ ማለት ፒኤችዲ ያለው ወንድሜ። እኔ እግዚአብሔርን አንድ ሚስጥር ልንገራችሁ። ጌታ ዶክተር ተስፋዬ ጌታ ግብዝ አለ። ስልካቸውን ላወጣ እችላለሁ፣ ፖስት ላደረጎች በስልክ ማወራው ትልቅ ሰው ነው። ስለሳቸው እንትን አይደለም። እኔ አሁን ጥያቄ አንተ ፖስት እዚህ ጋር እንትን ስልካቸውን ላውጣ ይችላል የፕራይቬት ነገር። እኔ ስለ ራሴ ነው። እኔ ከታች ላላችሁም ለሌሎችም የኔን ፖይንት በጣም ግልጽ ስቴትመንት ላስቀምጥ። እኔ የተሳሳተ ሥላሴ ትምህርት ባለበት ለ30 ደቂቃ አልቆይም። ስለዚህ ፒኤስኤ የኦንሊ ጂሰስ ኦልሬዲ ኦንሊ ጂሰስ ነው ልጁ፣ ኦንሊ ጂሰስ ነው። የወንጌል አማኝ የሥላሴ ትምህርት ስህተት ነው፣ የኦርቶዶክስ ግን ትክክል ነው ካለ በቃ ኦርቶዶክስ ግባና ከዚህ በኋላ እኔ ኦርቶዶክስ እምነት ተከታይ ነኝ። እኔ ብዙ ማውቃቸው ወዳጆች ራሱ ከመጠመቃቸው በፊት ቄዳር ከመጠመቃቸው በፊት እኮ ኦርቶዶክስ ሆኖ የተማሩ እንትን እያሉ አዘንድ ላይ በቤተ ክርስቲያን በኦርቶዶክስ ቤተ ክርስቲያን ስርዓት መሰረት ይጠመቃሉ። ኖሞር በቃ መንገዱ ይሄ ነው እንዴ? መንገዱ ሌላ መንገድ የለም።
ሲሳይ ወይዬ ሲሳችን ይላል ወይዬ ሲሲ ወይዬ ደህና ነህ? ኧረ እንዴት ነህ ልኝ አለሁ እግዚአብሔር ይመስገን። ሰላም ብያለሁላችሁንም ከስር ያላችሁ በጣም መወዳችሁ ማከብራችሁ ካቶሊክ፣ ፕሮቴስታንት፣ ኦርቶዶክሲያን ሁላችሁንም ኦጂዎችንም ሰማ ድራማው እንደቀጠለ ነው አይደል? ፒኤስሲ ድራማውን ፒኤስሲ ደግሞ ዛሬ ምን ብሎ መጣ? ቲክቶክ ላይ ከረምን ቆየን እኮ ደከም። ቲክቶክ ራሱ አደከመን እኮ። ሰማ የዛሬ 2 ዓመት ሲወገዙ ጠፍቶ ከመጣ በኋላ ፕሮቴስታንት ነኝ አለ። ትዝ ይላል የዛሬ 2 ዓመት ተወግዘው ነበረ። ታላቁ መጽሐፋቸው ትምህርተ መለኮት የሚለው ቄስ ተክሌ መጽሐፍ ይሄ 4 ዝንብ በሉበት የሚለው ቪዲዮ በሰራው ጊዜ ሞተን እንኳን አናርፍበትም እኛ አልሾምናችሁም ተብሎ ቄሶቹ እነ በረከት ሁሉ ፒኤስሲ ጠቅላላ ተጠራርገው የጠፉት ያኔ ነበር። ከዛ ተመልሶ ሲመጣ ፕሮቴስታንት ነኝ በሚል ማሊያ መጣ ማለት ሲመጣ ቀጥታ እኔ ይሄ ልጅ ራሱ ነው እኔ ፒኤስሲ እወድሃለሁ ግን መቼም አልሰማህም አንተው ልጅ ሰስነ እያወቅኩ ሌላውን አትሸውድ ስል የሰማኝ አልነበረም። ከዛ አንተ ብቻ ነህ እሱን ልጅ ሰስ ነው ብለህ ያኔ እንደውም የሞገትከው ማለት ነው። እኔ ይኸው በቃ ምስክር እኮ ምስክር ይኸው እኔ ነኝ መጀመሪያ ፒኤስሲ ራሱ ኦንሊ ጂሰስ ነው ትምህርቱ የኦንሊ ጂሰስ ትምህርት ነው ብዬ የተከራከርኩት እኔ ነኝ። እንዴ የሚገርም ነገር ማለት ነው። ትላንት ያወጣው ቪዲዮ ለፕራንክ ነው አለ። ትላንትና ለዲቤት ነው አለ እኮ ለቀልድ ነው። ሰው እንዴት ነው ለቀልድ በስላሴ ትቀልዳለህ እንዴ አንተ? እንዴ በእግዚአብሔር ይቀልዳል። ማቤት እንደሆነ ልንገርህ፣ ቪዲዮውን እልክልሃለሁ። ማቤት እንደሆነ ታውቃለህ። ያዲ ነው የከፈተው፣ ሆስቱ ያዲ ነው። ሄቨን አለች ምናምን ምናምን። የሚከራከረው ማንን ነው? ኦርቶዶክስን ነው። እልክልሃለሁ። እሺ ኦሪጂናሉ ቪዲዮ አለኝ አግኝቼዋለሁ። ኦርቶዶክስን ነው የሚከራከረው። ማን የሚባል ሚኪ የሚባል ኦርቶዶክስ ልጅ፣ እሱ ልጅ ቢኖር ጥሩ ነበር። እና ኢየሱስ አብ ነው ሲለው መጨረሻ ኢየሱስ አብ ነው ይሄው ምናምን ብሎ እንትና ይሄው ውሸት ይላሉ። አሁን ኦንሊ ጂሰሶች ውሸት ስለማይሰለቻቸው በጣም ይከብዳል። አሁን ትላንትና ውሸት ነው ብሎ አንተ ስታሰማው እንደዛ ተዋርዶ ተዋረድክ ይለኛል። አንተ ቤት ነው። እሺ እንትን ልበል ምን አለ በዛኛው ስልክ ይላርግና አሁን ምን አለ መሰለህ እኔ አሁን ምን አለ መሰለህ አይ አመነ እኮ ይሄንን ለዲቤት ብዬ ነው የተናገርኩት። ማምንበት ነገር አይደለም አለ። አሁን እኔ የኔ ፖይንት አሁን ከፒኤስሲ ጋር አሁን እያወራን ነበር ከፒኤስሲ ጋር እያወራን ነበር። ፒኤስሲ የወንጌል አማኝ የስላሴ ትምህርት ኦርቶዶክሳውያን ምንም ኦርቶዶክሳውያን በዚህ ሁኔታ ምንም የተነኩት ነገር የለም። ቤኪዬ ኦርቶዶክሳውያን አልተነኩም። እስቲል እኩል በቃ ማለት እስቲል ለኦርቶዶክሳውያን ያገዝኩ እኮ ነው። የኦርቶዶክሳውያን የስላሴ ትምህርት ትክክል ከሆነ ለምን ኦርቶዶክስ አትሆንም እያልኩ ኦርቶዶክስን እኮ እንትን አላልኩም። ስላሴ እኮ ጣዖት ነው ብሎ ነው የሚያምነው። ሴጣን ነው ብሎ እኮ ነው የሚያምነው። ሴጣን ነው ስላሴ ጣዖት የሚሉ ሰዎች ጋር ቁጭ ብሎ ፕሮቴስታንትን እና ኦርቶዶክስን ይሞግታል። ከዛ ፕሮቴስታንት ሲነሳበት ከኦርቶዶክስ ጋር ለመጠጋጋት እንትኑን ምናምን ሁሉ አድርጎ ዛሬ በጣም ሲያስቀኝ ነበር ማለት ነው። የተከራከረው ራሱ ቪዲዮን አይተህ ከሆነ ከኦርቶዶክስ ጋር ነው። እኔ ትላንት ያሰማውም ከኦርቶዶክስ ጋር ሲያወራ ነው። የሚገርም ነገር ማለት ነው። ስላሴ ጣዖት ነው ሴጣን ነው ብሎ የሚሳደቡ ናቸው። እኔ እኮ የማመራው ለዛ ነው። ክርስቶስ ስጋ ብቻ ነው ማለታቸው ሳያንስ፣ የክደት ትምህርት ሳያንስ ስድብ አለ። ጣዖት ነው ይላሉ። ገባ? ይህን የሚለው ማን ነው? ፒኤስሲ ነው አንዱ ዋናው። እንዴት ነው የሚለው? በእነሱ ቤትና በእሱ ቤት ውስጥ ዛሬ ሲሰራው የዋለው ምንድን ነው? ፖለቲካ ነው ሲሰራ የነበረው። ስትራቴጂያቸው ላይ ተነቃ። በቃ
አሁን ኦንሊጂሰስ ውስጥ ኤክስፖዚንግ የሚባል አንድ ፔጅ አለ። የሚወጣው የሚስጥር ማዕት ልነግርህ አልችልም። እዛ ያሉ ፓስተር የነበሩ ናቸው የሚያወጡት። እዛ ውስጥ ሆነው ከዚህ በፊት የሚሰሩት በፕሮቴስታንት ተከልለው በዛ ሽፋን ነበር የሚሰሩት። አሁን ግን እየተጋለጠ ነው። አሁን ይህ ልጅም እንደዛ ያንን ስትራቴጂ ነበር የሚጠቀመው። አሁን ሲጋለጥ ቀጥታ ወደ ቂም ወደ ጥላቻ ምናምን ሁሉ ነው እየሄደ ያለው። ተመልከት፣ ገባ? ፕሮቴስታንትን እኔ ፕሮቴስታንት ነኝ ብሎ ፕሮቴስታንትን ሲወቅጥ ሊውል ይፈልጋል። ይህንን ሲያደርግ ምንድን ነው እኔ ኤኒዌይ እኔ ያው ከታች አታስረግጠው የምትሉ ሰዎች እኔ ያው ፕሮቴስታንት እንደመሆኔ መጠን አንድ ሰው በተሳሳተ በቃ ማለት በተሳሳተ መንገድ እንደዚህ ሲያደርግ ትክክል አይደለም ብዬ ኤክስፖዝ አደርጋለሁ። ያ ሰውዬ ደግሞ የራሱን ውሳኔ ይወስዳል። ፒኤስኤም ያው የፕሮቴስታንት እምነት ተከታይ አይደለም። ለእኔ ኦጄ ነው። ፒኤስኤም ለእኔ ኦጄ ነው። ግን አይ ኖ በግድ ፕሮቴስታንት ነኝ ካለ መብቱ ነው። ፕሮቴስታንት ነኝ